እየኖሩ እንኳን ነብዩ አንድ ቀን መጥፎ ነገር እንደማይናገሩ ከዚህ እንመለከታለን። ኦኬ ወደ ቀጣይ እንምጣ። ሶሒህ ሙስሊም 2328 ላይ እንደዚህ ይላል ቃለ ማ ضرب رسول الله صلى الله عليه وسلم شيئا قط ነብዩ በህይወታቸው አንድ ነገር መጥቶ አያውቁም። ሰዎች ተማቶ አያውቁም ነብዩ። ወላ እምራአን ሴትንም ተማቶ አያውቁም በተአምር ወላ ኻዲማ አገልጋይን እንኳን ነክቶ አያውቁም ኢላ አን ይጃሂደ ፊ ሰቢልላህ በአላህ መንገድ ሲታገሉ ከሆነ በቀር እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በከሆነ ስብናቸው ከባድ የነበረ አልነበረም በተአምር ማለት ነው። ኦኬ ጃሚዕ ትርሚዚ 2490 በጣም አንድ ገራሚ ሐዲስ አለ ተመልከቱ። ካነ ነብዩ ሰለላሁ ዐለይሂ ወሰለም اذا استقبله الرجل ነብዩ አንድ ሰው ወደሳቸው መጥቶ ሰላም ካላቸው የትኛውም ጣዖት አምላኪም ይሁን ደሃ ሀብታም ይሁን ፈሳፋው ሰላም ካላቸው ነብዩን ላ ينزئ يده من يده ነብዩ እጃቸውን በቃ የሚሉ እንትን አይሉ ኢላ አን ينزئ يده من يده ሰውየው ራሱን እጁን ካነሳ በስተቀር ነብዩ በቃ አይሉም በተአምር። እሺ ወላ يصرف وجها عن وجه حتى يكون الرجل هو يصرف አንድ ሰው ያወር ፊታቸውን አዙሮ በቃ አይሉም ሰውየው ራሱ ዙሮ እስከሚሄድ ድረስ ወለም يرم مقدما ركبته بين يديه ያቀጥላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው ይሄ ነበረ። ሰው እንኳን ሰላም ብሏቸው ደሃም ይሁን ሀብታም ይሁን ገጠርም ይሁን ሰላም እንኳን እጃቸውን አያነሱም ነበረ። ፍቅራቸው ስብዕናቸው ማለት ነው። ፍቅራቸው ደግሞ ለአማኞች ለሁሉም ነበረ። ኦኬ አሁን ደግሞ እንቀጥል። ሌላ ሐዲስ ማለት ነው። ይሄ በጣም ገራሚ ሐዲስ ነው ጀማ። ሁሉ ጊዜ ልቤን የሚነካት ሐዲስ ነው። ይሄ ሐዲስ ደግሞ የምናገኘው ከተባለ ሐዲሱን ቁጥሩን እንገራችሁ መጀመሪያ الطبقات الكبرى ፔጅ 902 ላይ ተመልከቱ። دخلت ተናጋሪ ዑመር ነው። ዑመር ማለት دخلت على رسول الله እኔ እኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ገባሁኝ አለ። وهو على حصير ሰሌን ላይ ተኝቷል ነብዩ። አዳምጡ ሰሌን ላይ ተኝቷል ነብዩ። ከዛ قال جلست ተቀመጥኩኝ فاذا عليه اذا ነብዩ ሰለላሁ ዐለይሂ ወሰለም ፎጣ ነገር ለብሰው ተኝቷል። وليس عليه غيره ነብዩ ምንም ነገር አልለበሱም። ምን ላይ ተኝቷል ነብዩ? ሰሌን ላይና ፎጣ ነገር ብቻ ለብሰው ይታያችሁ። በጣም ብቻ ለብሰው قد اثر في وجهه ግን ሰሌኑ ቆዳቸውን ጎርቶታል። ሰውነታቸውን ሰሌናቸው መስመር አለው መስመሩ ሰውነታቸው ላይ ወጥቷል ስለማይመች ማለት ነው። ከዛ በኋላ فاذا انا بقبضتي من شعرين ይቀጥላል። ከዛ በኋላ فقال فبكيت او كما قال አለቀሰ ሱሐቢው ዑመር አለቀሰ አልቻለም። ይታያችሁ ነብዩ ሆነው ሁሉ ነገር በእጃቸው ሆነው ሰሌን ላይ ተኝተዋል ፎጣ ለብሰው ከዛ አለቀሰ። ከዛ ነብያችን فقال ما يبكيك يا ابن الخطاب አንተ የኸጣብ ልጅ ምን ያስለቅሳል አሉት። ግራ ገባቸው ነብዩ። ከዛ فقال يا نبي الله يا الله መልእክተኛ ሆይ ማሊ ላአብኪ እንዴት አላለቅስም ማለት وهذا الحصير قد اثر في جنبك ይሄ ሰሌን እኮ ቆዳችሁን ጎዳችሁ وهذه خزانك لا ارى فيما يكتب وذاك كسرى وقيصر في ثمار አለ። ሰዎች ነገስታት በሀብት ላይ እያሉ እርሶ ግን ሰሌን እንኳን ጎርታችሁ ብሎ አለቀሰ። ይታያችሁ ነገስታት አልጋ እየተዝናኑ እየኖሩ ነብዩ ግን ሰሌን ላይ ነበር የሚታየው። ከዛ فقال ነብዩ ምን አሉ? አይገዙልኝ በቃ አልጋ ገዙልኝ አይደለም እንደዛ ተመከረ። ነብያችን ምን አሉ? فقال ነብዩ እንደዚህ አሉ። يا ابن الخطاب የኸጣብ ልጅ ሆይ اما ترضى ان تكون الاخره ولهم الدنيا አትፈልግም እንዴ? ለኛኮ ይሄ ዓለም ለነሱ ይሄ ዓለም አለ፣ ለኛ ደግሞ ቀጣይ ዓለም አለልን አሉ። አያችሁ ነብዩ ምን አሉ? ለኛ ቀጣይ ዓለም አለልን፣ ይሄ ዓለም ለነሱ ነው አሉ። ግን እኮ ከፈለጉ ነብዩ ማስገዛቸው ነበር። ግን ሲኖሩ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አድርጎ አይሉም ነበር። አያችሁ ሰበናቸው። ግን እውነት ነብዩ የውሸት ነብይ ቢሆኑ ዝና ታዋቂ መሆን ፈልገው ከሆነማ ሰው ለኮ ሰልሞ ነበር። የዛ ሰዓት እኮ በቃ እየተቀበሉ እኮ መጠቀም ይችላል። ግን አላረጉትም። እንደማንኛውም ደሃ ሰው ሰሌን ላይ ተኝተው ፎጣ ብቻ ለብሰው ህይወታቸውን ጨርሰዋል ማለት ነው። ኦኬ ነብዩ ምን አሉ? አና አእኩሉ ከማ ያእኩል አብዱ እኔ ስበላኩ የትኛውም ባሪያ የትኛውም ሰው እበላለሁኝ አለ። ወአጅሊሱ ከማ ይጅሊሱ አብዱ የትኛውም ባሪያ እንደሚቀመጥ እቀመጣለሁኝ አሉ። የሆነ ወንበር ተዘጋጅቶላቸው አይፈልጉም ነበር። ነገስታት እንዴት ነበር የሚቀመጡት? ነገስታት ዙፋን ላይ አይደለ? ግን ነብዩ እንደዛ አልነበራቸውም። ሰሃቦች ጋር ነበር የሚቀመጡት። ወላ ሀታ ሰዎች እንኳን ጣዖት አምላኪያን መጥተው እንኳን አይለዩአቸውም ነበር ነብያችን። ለምን? ከሰዎች ጋር እኩል ነበር የሚቀመጡት። ነብዩ ከፍ ብሎ እንኳን አይቀመጡም ነበር። ስብዕናቸው አያችኋ። ግን ነብዩ የውሸት ነብይ ሐሰተኛ ነብይ ቢሆኑማ ዙፋን ይዘጋጅልኝ ሀብታም አድርጉኝ ይሉ ነበር። ግን ብለውም አያውቁም። ይሄ የሚያሳየው ስብዕናቸው ምን ያክል የተከበረ እንደሆነ እውነትም ዓላማቸው አንድ አምላክ ማስመለክ እንደሆነ እንመከት። ግን ዓላማቸው ዝና መደሰት ቢሆንም ኖሮ ዙፋን ባሰሩ ዙፋን ላይ በተቀመጡ ነበር። ግን ነብዩ
አላደረጉትም ይሄን ነገር ማለት ነው። እሺ ነብዩ ምን አስተማሩ? ያ ጀማ ነብዩ ሰዎች ምን አስተማሩ ስንል ጃሚዕ አትርሚዚ 2612 ነብዩ ምን አሉ? ኢነ ሚን አክመሊል ሙእሚኒነ ኢማናን ከሰዎች ሁሉ እውነተኛ ትክክለኛ አማኝ እኮ አሕሰኑሁም ነው ስብናው ያማረ ነው። ወአልጠፈሁም ቢአህሊሂ ለሚስቱ ጥሩ የሆነ ነው። ሰማችሁ? ከሰው በላጩ ማን ነው? ስብና ያማረና ለሚስቱ ጥሩ የሆነ ነብዩ ይሄን ያስተማሩት ሰለላሁ ዐለይሂ ወሰለም። ያላህ ሰላም በሳቸው ሁላችሁም ሰለዋት አውርዱ ሰለላሁ ዐለ ነብይ። እንቀጥል። ነብዩ ይሁን ፊታቸው ጭፍጭፍ ድዳ ያልነበረ ፊታቸው ራሱ ፈካ ያለ ነበረ። ሷሃብዩ ተመከቱ ምን እንዳለ ማ ረአይቱ አሐደን አክተረ ተበሱመ ሚን ረሱሊላህ እንደ ነብዩ ፈገግ የሚል አይቻላቅም ማለት ነብዩ ፈገግ ያው ነበር። የሆነ ኩስትራው ነገር አልነበረም ስብዕናቸው ራሱ ማለት ነው። ኦኬ ተመከቱ። ቀጥለን አሁን ደግሞ ጃሚዕ አትርሚዚን የማነብላችሁ ሐዲስ ቁጥር 3895 ላይ ኸይሩኩም ሊአህሊሂ ሰዎች ከእናንተ ምርጡ ኸይሩኩም ሊአህሊሂ ለሚስቱ ጥሩ የሆነ ነው። ወአና ኸይሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ ምርጥ ነኝ አሉ። አያችሁ አይደለ? ስለዚህ ነብዩ አስተማሩ ሚስቶቻችሁን ደብድቡ፣ ሰዎችን ግደሉ ሳይሆን ስብዕናችሁን አሳምሩ። ከእናንተ በላጩ ስብዕና ነው። ስለዚህ በላጭ መሆን ከፈለጋችሁ ስብዕናችሁን አሳምሩ ብለው እኔም ደግሞ ስብዕና ያማረ ነው ብለው አስቀመጡ። አንድ በጣም የሚገርም ተከስተት ልንገራችሁ። ይሄ ያስለቅሳል ጀማ። ታሪኩን መሰላችሁ? ነብዩ ወደ ጣይፍ ሀገር ሄዱ። ጣይፍ ማለት መካ አካባቢ ያለች ከተማ ናት እና እዛ ከተማ ሄደው ሰዎችን ማስተማር ጀመሩ። ምን እያሉ ያስተምራሉ? አላህን አምልኩ እያሉ ማስተማር ጀመሩ። አልተሳደቡም፣ አልጮሁም። ግን አገሩ ማስተማር ጀመሩ። አላህን አምልኩ ብለው ማስተማር መስበክ ጀመሩ። ሲሰብኩ ሲያስተምሩ ሰዎች መቀበል ብቻ ሳይሆን ድንጋይ ያነሱና ደበደቧቸው። የአላህ ሰላም በሳቸው ላይ ይሁን። ለእስልምና ተደበደቡ። ነብዩ ሰለላሁ በድንጋይ ተደበደቡ። ነብዩ ታዲያ የዛ ሰዓት ተናደው በቃ ተራገሙ እንዴ? እስቲ እንመልከት የተፈጠረውን ነገር። ሰሒህ ቡኻሪ 3477 ከአኒ አንዙሩ ኢላ ረሱሊላህ አብዱላህ ረዲየላሁ ዐንሁ አለ ከአኒ አንዙሩ ነብዩ ሰለላሁ ዐለይሂ ወሰለም እኔ ወደ ነብዩ እመለከታለሁኝ አለ አስታውሳለሁኝ አለ ይህኪ ነብይ ሚነል አንቢያ ስለ አንድ ነብይ እያወሩ አስታውሳለሁኝ አለ። በምሳሌ ስለራሳቸው እየተናገሩ በምሳሌ ያስቀመጡ ነው። እሺ ضربه قومه ህዝቦቻቸው ደበደቧቸው። ነብዩ ወገኔ ብለው ሊያስተምሩ ቢሄዱ ተደበደቡ። ضربه قومه ህዝቦቻቸው ደበደቧቸው። فأدموه አደሟቸው። وهو يمسح الدم عن وجهه እሳቸው ደሙን ከፊታቸው ያብሱ። ምን ይሉ ነበር ነብያችን? ወይኔ ሩጡ ነብያችን አይደለም ምን አሉ? اللهم اغفر لقومي فإنهم لا يعلمون አላሁ አምላኪ ህዝቦች አያውቁምና ይቅር በላቸው አሉ። ይታያችኋል። አሮጠው አረባካችሁ ተውኝ አይደለም ማለት ነው ነብያችን ደሙን ከፊታቸው ይጠረጉ። اللهم اغفر لقومي فإنهم لا يعلمون አላሁ ህዝቦችን ይቅር በላቸው እነሱ እኮ አያውቁም ብሎ አስተማሩ። ከዛ መልአኩ ጅብሪል መጣና ላጥፋቸው እንዴ አለ። ጅብሪል መጥቶ ምን አለ? ላጥፋቸው እንዴ አለ። ከዛ ነብዩ ሰምናሉ አጥፋቸው አይደለም አይታወቅም። ለአላህ ይخرج من اصلابهم من يعبد الله كما قال አላሁ ሱብሃነሁ ወተዓላ ከነሱ ከዘራቸው አላህን የሚያመልክ ሊያወጣ ስለሚችል አታጥፋቸው ብለው ተናገሩ። ስብዕናቸው ይሄ ነበረ። ግን ነብዩ ሐሰተኛ ነብይ ቢሆን እኮ ሩጥ ያመልጡና በቃ አይደለም። ነብዩ እንደዚህ ያስተማሩ ስብዕናቸው ይሄን ነበር የሚመስለው ማለት ነው። ኦኬ ግን አሁን ንጉሶች እንዴት ናቸው? አታችሁ እኮ ንጉሶች ስራ አይሰሩም አይደለ? በቃ ንጉስ ነው በቃ ዘና ብሎ ነብዩ እንደዛ ነበር ሰበናች። ተመልከቱ አይሻ እንደዛ ያለች ካን ረሱላህ ሰለላሁ ዐለይሂ ወሰለም ፊ በይቲሂ ነብዩ ቤታቸው ውስጥ እንዴት ነበር የሚወት በጠየቀቻቸው አይሻ ማለት ነው ሴትየቱ። ከዛ فقال ነብያት አይሻ እንደዛ ያለች ካነ يعمل كعمل احدكم في بيته ነብዩ ማንኛውም ሰው ቤት ውስጥ እንደሚሰራ ይሰሩ ነበር። يخط ثوبه ልብሳቸው ያጸዱ ነበር። ويخسفون عليه ጫማቸውን ያጸዱ ነበር። በቃ እንደማንኛውም ሰው እንትና ጫማዬን ያጽዳልኝ ምግብ አምጡልኝ አይደለም። ሰብዕናቸው እንደማንኛውም ሰው ዝቅ ብለው يخسف ثوبه ልብሳቸው ያጸዳሉ። ويخسفون عليه ጫማቸውን እንደማያጥቡ ነበር እንደማንኛውም ሰው። በቃ አይኔ ንጉስ ነኝ ነብይ ነኝ አይደለም በቃ ይችላሉ ነበር እኮ ባይዘው ግን አላደረጉ። ስብዕናቸው እንደዛ ስላልሆነ የመጡት እሳቸው ለዱንያ ሳይሆን ለአኺራ ነበረ ለቀጣዩ ዓለም ነበር ሊሰሩ ነበር። ስለዚህ ስብዕናቸው አልነበረም ማለት ነው። አሁን ደግሞ አንድ እስላም በብላችሁ አይሻ አለች كيف كان اذا خلا ነብዩ አንቺ ጋር ሲሆኑ እንዴት ነበር አለች። قالت كان ابر الناس በጣም ተጫዋች ደስ የሚሉ ነበሩ። واكرم الناس በጣም ቸር ነበሩ። ضحكا بساما
ፈገግ የሚሉ ነበሩ አለች አይሻ ረዲየላሁ ዐንሃ። ያ አላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነበር ባህሪያቸው። ነብዩ ይሳደቡ ነበር እንዴ? ደንቆሮ እያሉ ይሳደቡ ነበር? አይሳደቡም። ተመከቱ እብነ ዑመር ምን አለ? ለም የኩን ነብዩ ፋሂሻ፣ ነብዩ መጥፎ ሰሪ አልነበሩም። ወላ ሙተፈሂሻ፣ መጥፎ ተናጋሪም አልነበሩም አሉ። ወአነሁ ካነ የቁል፣ ነብዩ ነበረ ኺያሪኩም አሕሰኑኩም ኹሉቃ፣ ከናንተ ምርጡ ለሰዎች ምርጡ የሆነ ብሎ አስተምሩ ነበር አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ይሄ ነበር ተሳዳቢም አልነበሩም። በጣም አንተ ደንቆሮ ስማ ግደሏቸው፣ ይሄማ ሙስሊም ከሆነ እንደዚህ ያጉት አይሉ ነበር። በፍትህ ነበር ራሱ የሚፈርዱት ማለት ነው። ኦኬ እሺ፣ አንድ ታሪክ ልንገራችሁና ሻቱ እየደረሰው ኢንሻአላህ ለማሳጠር ሞክራለሁ። እሺ ታሪኩን መሰላችሁ። ነብዩ ወደ ከተማ መንገድ ይወጣሉ። መንገድ ወጥተው መሀል ላይ ሲደክማቸው ሊተኙ ነው። ከዛ ሰይፋቸውን ያስቀምጣሉ፣ ይተኛሉ። ፈነዘለ ወተፈረቀ الناس يستظلون بالشجر፣ ሰዎች በሙሉ ተበታተኑ። በቃ ነብዩ ብቻቸውን ዛፍ ላይ ተኙ፣ ዛፍ ስር ጥላ ላይ ማለት ነው። ከዛ በኋላ ኦኬ ዋርኒንግ ምንድን ነው? በኋላ ሄት ስፒች ብሎ አመጣው። ምንድን ነው አሁን? መጥፎ ነገር አውርቻለሁ እንዴ? አላወራም። ኮፒ ሊንክ አድርጎ ያ ጀማሽ ሄት ስፒች ሪፒት ቫሪሽን ኮድ ሪዛልት። ኧረ ቆይ ሪስትሪክሽን አመጣኩ አይተኸዋል? አው ኮ ሪስትሪክሽን አለኝ። ኢምራን ወይ ወርደ ግባ። ባክግራውንዱ መቀየር ትችላለህ ኢምራን? ቀዩን ባክግራውንዱ አይደለም ስፒች ነው። ስፒች አይ ልቀይረው አታወቀም። እንደዚህ ላድርገው? እንደዛ ምናምን አድርገው። ቀይ ሲሆን ብዙ ጊዜ ጥሩ አይደለም። አይ ግን ስፒች ነው፣ ሂትፉል ስፒች ነው ያለው። ያ ጀማዓ ሪፖርት ነው የሚሆነው አይታወቅም። ብቻ ግን ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። እንደዚህ ዳዋ እንዲቋረጥ መሆን የለብንም። አሁን ሰው ከዚህ በኋላ ሊገባ አይችልም። ሰው አይገባም ከዚህ በኋላ። ኦኬ ስለዚህ ይሄ ያሳዝናል በጣም። ሁላችሁም ታብታብ አድርጉ ኢንሻአላህ። ለማሳጠር ለሞክር። ልቀጥል አይደለ ሐቢብ? ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። ቀጥል። እሺ ወዐለቀ ቢሃ ሰይፈሁ፣ ነብዩ ሰይፋቸው አስቀምጠው ተኙ። ፈኢዛ ረሱሉላህ ሰለላሁ ዐለይሂ ወሰለም የድኡና፣ ከዛ ስንነሳ ነብዩ እየጠሩ ነው። ምኑን ነብዩ ጠሩን፣ ቀሰቀሱን አለ። ከዛ ወኢዛ ኢንደሁ አዕራቢ፣ እሳቸው ጋር አንድ የገጠር ሰው አለ። ፈቃለ ኢነ ሃዛ፣ ነብዩ እንደዚህ አሉ፣ ኢነ ሃዛ እኽተለጠ ዐለየ ሰይፊ ወአና ናኢም፣ ተኝቼ ያለሁኝ ሰይፍ አወጣና አንገቴ ላይ ያደረገብኝ። ፈስተይቀዝቱ ወሁወ ፊ የዲሂ ሰልተን፣ ሰይፉን መዞ አንገቴ ላይ አድርጎ ተነሳሁኝ አሉ። ተኝተዋል። ሰይፍ አመጣና ገጠየ ሰው አንገታቸው ላይ አደረገና ከዛ በኋላ ተነሱ ነብያችን። ፈቃለ መን የምነኡከ ሚኒ፣ ሙሐመድ አላቸው። ሙሐመድ ከኔ የሚያድንህ ማን ነው? እገላችኋለሁ አላቸው ነብያችን። ነብዩ እባክህን አትርፈኛው አይደለም። ነብዩ ምን አሉ? ፈቃለ አላህ፣ የሚያተርፈኝማ ማን ነው አሉ? አላህ አተርፈኛል አሉ። ሰይፍ አንገታቸው ላይ አድርጎባቸው ማለት ነው። ተላዘ 3 ጊዜ አላህ 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 አሉ። ከዛ ወደቀ፣ ሰይፍ ወደቀበት። ከዛ ወለም يعاقبه ወጀለሰ፣ ነብዩ አልገደሉትም፣ ተቀመጠ። ወጣ ሰልማን የሚያስ ዘገባም አለ። አያችሁ አይደለ? እንደዚህ ነበር ሲላችሁ። አይሄማ ሊገለይ ነበርና ግደሉት አይደለም። ግን ተአምሩ ራሱ ምንድነው? አላህ ሲሉ ሰይፍ ወደቀበት። አያችሁ አይደለ? ከዛ ተቀመጠ በቃ። እና ስብዕናቸው ግን ይሄ ሰው ሊገለይ ነበርና እንዴት ብሎ ሊገለይ ነው? በቃ ህይወቴ አደጋ ነበር፣ አልገደሉትም። በቃ ተውት። እና ይሄን የመሳሰብናቸው ኢንሻአላህ። አንድ ሐዲስ ጨምርላችሁ። ነብያችን እንደዚህ አሉ፣ ማሊ ወማሊ ዱንያ፣ እኔ ምንድነኝ? ዱንያ ምንድነኝ? እሺ ፊ ዱንያ አና ፊ ዱንያ፣ እኔ እኮ በዱንያ አሉ ኢላ ከራኪቢን እስተዘለ ተህተ ሸጀረትን፣ እኔ እኮ ዱንያ ላይ እንደ መንገደኛ ነኝ። ዛፍ ላይ ተቀመጠ ከሆነ ጊዜ በኋላ ثم اراح واتركها፣ ዱንያ እኮ ይቻን ትቻት እሄዳለሁኝ። ስለዚህ እቺ ምንድናት አሉ? እንደ መንገድ ናት አሉ። ስለዚህ እቺ ምድር ለነብዩ ሰለላሁ ዐለይሂ ወሰለም ምንድን ነበር? ተራ ነገር ወይም ደግሞ እንደ መታለፊያ ነበረች እንጂ ከዛ በላይ አያቱም ነበር ማለት ነው። ጨርሰና ጀማ አንድ ሐዲስ አስቀምጥላችሁና ይበቃናል ማለት ነው። ይሄን ሁላ እንኳን እያደረጉ ነብዩ ሰለላሁ ዐለይሂ ወሰለም አለ ቁርአን ላይ ይቅር ብያችኋለሁ፣ በቃ ምንም ኃጢአት የለባችሁም እያላቸው እንኳን ሌሊቱን ሙሉ ሲሰግዱ ነበር የሚያሉት፣ እያለቀሱ እግራቸው እስከሚያምጥ ድረስ ነበር የሚሰግዱት። ይታያችሁ ይሄን ሁላ አላህ በቃ ምንም ኃጢአት የለባችሁም ተብለው እግራቸው እያበጠ ይሰግዱ ነበር። ከዛ በኋላ አይሻ ምን አለች? አላህ እኮ ኃጢአትን በሙሉ ምንም ኃጢአት የለባችሁም ምሯችኋል፣ ለምን ትሰግዳላችሁ አሉ። ከዛ ነብያችን ምን አሉ? አማ አላ አኩኑ አብዳን ሸኩራ፣ እኔ አላህን አመስጋኝ አልሆንም እንዴ አሉ።
አያችሁ ተኝተው ራሱ ነበር ተኝተው አያድሩም ነበር እየሰገዱ ነበር ለምን ቁርአን አምላክ ምን አለ ቁሚል ላይል ለይቱን ስገድ ስላችሁ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም ነበር ይሰግዱ ነበርና ስብዕናቸው ይሄን ይመስል ነበር በጣም ብዙ ሐዲሶች ማሳተፍ ይችላል ያጀማ ግን ተሰለቻላችሁ ጿሚ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ኦኬ አንድ ያስተማሩት ነገር ደግሞ ነብያችን በጣም ገራሚ ነገር አለ በጣም አሁን ድረስ የምወደው አርራሂሙነ የርሐሙሁሙር ረህማን አዳምጡላችሁ አርራሂሙነ የርሐሙሁሙር ረህማን ኢርሐሙ አህለል አርዲ የርሐሙኩም መን ፊስ ሰማ አው ከማ ቃል አርራሂሙን አዛኞች እኮ ለሰዎች የሚያዝኑ እኮ አላህ ያዝንላቸዋል ያ ለሰዎች የሚያዝኑ አዛኙ ጌታ ያዝንላቸዋል ኢርሐሙ አህለል አርዲ በምድር ላይ ላለው ፍጥረት እዘኑ የርሐሙኩም መን ፊስ ሰማ በሰማይ ያለው አምላክ ያዝንላቸዋል ባያችሁ አይደለ ለሰው ብቻ አይደለም ለባሪያ አይደለም ለሁሉ በቃ ምድር ላይ ለነገር በሙሉ ለእንስሳም ይሁን እዘኑ ለእንስሳ እንኳን ቢሆን እዘኑ የርሐሙኩም መን ፊስ ሰማ በሰማይ ያለው አዛኙ አምላክ ያዝንላቸዋልና አሉ ይሄ ነበር ሲያስተምሩ የነበሩት ያ ጀማ ኦኬ እሺ ይሄን ጨርሰናል አንድ የመጨረሻ ሐዲስ የፈለኩት አለ እሱን ለምብላችሁ አቆማለሁ እሺ ሐዲሱን በቃ ልንገራችሁና ኢንሻአላህ ከዛ በኋላ ሐሳቡን አወጣላችኋል ሐዲሱን መሰለች ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ምግብ እንዴት ነበር የሚለው ነገር ነው ምግብ እንዴት ነበር የሚያደርጉት የሚለው ማለት ነው ተመልከቱ ሰሂህ አልቡኻሪ 2500 ላይ ሐዲሱ እንደዚህ ይላል አንድ ሰሃቢ መጣ ጠየቀቻቸው ጥያቄው ምንድነው እንዴት ነበር ኑሯችሁ ብላ ማለት ከዛ የምነ ወቅት አይሻ እንደዛች የህቴ ልጅ ሆያለች ኢና ኩና ለነንظر الى الهلال ثم الهلال ثم الهلال እኛኩ ጨረቃን እናያለን 3 ወር እናያለን 3 ጊዜ ጨረቃ ወጣ ትገባለች 3 ወር ድረስ ማለት ነው وما اوقدت في ابيات رسول الله نار የነብዩ ቤት ላይ እሳት ተያይዞ አያውቅም ምግብ የለም ያ ጀማ ምግብ የለም 3 ወር እሳት ሳይያዝ 3 ወር ሳምንት አይደለም ወር አይደለም 3 ወር ያክል እሳት ሳይያዝ እሳት ሳይያዝ የሚጠበስ ነገር ጭራሽ ነው ስለሌለ ኑሯቸው ይሄ ነበር ነብዩ ሰለላሁ ዐለይሂ ወሰለም فقلت يا خاله አክስቴ ሆይ ما كان يعيشكم ታዲያ እንዴት ነው የኖራችሁት በህይወት አለች فقالت السوداني التمر والماء ቴምርና ውሃ እየጠጣና እየበላ ሰማችሁኝ ቴምርና ውሃ ብቻ እየጠጡ እየበሉ ሌላ ምግብ የለም ስንት ያክል ድረስ 3 ወር ያክል ድረስ እና ነብዩ ይሄ ነበር ስብዕናቸው ታዲያ ይሄ ነብይ ነው ሐሰተኛ የምትሏቸው ታዲያ ይሄ ነብይ ናቸው የውሸት ነብይ የሆኑት ለእናንተ ተዋዋለሁ ከዚህ በላይ አላወራም ያ ጀማ ስለ ነብዩ ተወርቶ አያልቅም ስብዕናቸው ተወርቶ አያልቅም ወላ ሐታ ወደ አኺራ እንኳን ሲሄዱ አላህን እያመሰገኑ اللهم في الرفيق الاعلى የሆነበሩትና ስብዕናቸው ሙሉ ከትውልዳቸው ጀምሮ ብንመለከት ከአፋቸው መጥፎ ነገር ወጥቶ የማያውቅ ትክክለኛውን መንገድ ያስተማሩ የተከበሩ ነብይ ሆኑ ነበሩ የአላህ ሰላም በሳቸው ላይ በቤተሰቦቻቸው በተከታዮቻቸው ላይ ይሁን ጨርሻለሁ ጀዛኩሙላህ ስላዳመጣችሁ ወያከ ኢምሩ አላህ ጀዛህን በጀነት ይክፈልህ ወጀዛከላሁ ኸይራ ባረከላህ አላህ በረካ ያርግህ አላህ ይጠብቅህ እሺ አቡኪ ቀጥልና ኢንሻአላህ የአቡኪን ሰዓት ደግሞ እንቀጥላለን በደንብ አዳምጡ እሺ ይቅርታ አንድ ጊዜ እንዳይሰለቻችሁ መርጃ አድርገን መጨረሻ ላይ የምንናገረው ይኖራል በርቱልን እሺ ጠንክሩ አዳምጡ እሺ በደንብ ኢምራን ጀዛከላህ በጣም የሚገርም ትምህርት ነው የሰጠን ኢምራን ያስተማረው ትምህርትን እንግዲህ የምትመለከቱት አስሒህ አልሙሰፋ ሚን ሲረት ነብይ ሙስጠፋ የሚል መጽሐፍ ነው እና እዚህ መጽሐፍ ላይ አኒ ቤዛንት ተብላ የምትሰኝ ግለሰብ እንደምትል ላስነብባችሁ አኒ ቤዛንት ማለት በጣም ታዋቂ የክርስቲያን ጸሐፊ ናት ሞራቦት ወደ ኢንግላንድ አካባቢ ያለች ግለሰብ ናት ትልቅ ጸሐፊ ናት the life and teaching of ሙሐመድ ሰለላሁ ዐለይሂ ወሰለም የሚል መጽሐፍ አላት እና ምን ብላ ታስቀምጣለች it is impossible for anyone who studied the life and the character of the great prophet of Arabia who knows he thought and how he lived to feel anything but reverence to the mighty prophet ብላ ነው የምታስቀምጠው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በነብዩን በህይወት አንድ ሰው ካገኘ ያስተማሩትን ትምህርት በህይወት ከተረዳ ምንድነው ያስተማሩት የሚለውን ከተገነዘበ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነው አለ ማለት አይቻልም የኛ ምስክርነት አይደለም ምክንያቱም ቢፈልጉና ቢሹ ኢምራን ያለ እንደነበረው ቢፈልጉና ቢሹ አላህ እኮ የሚነኩትን ነገር በሙሉ ወርቅ ያደርግላቸው ነበር የመካን ተራራ በሙሉ ወርቅ ያደርግላቸው ይችል ነበር አላህ Subhanahu Wa Ta'ala ነገር ግን ሲሞቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3 ዲናር ተበድረው 3 ዲናር ወር እንደዚህ አካባቢ ተበድረው
ካባቸውን አስይዘው ነበር የሞቱት ሰለዋቱ ረቢ ወሰላሙ ዐለይሂ ማለት ነው። ይሄ የዙሁድ ህይወት ነው። የሚበሉት ለምሳሌ ኢምራን እየተናገረ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበሉትን ነገር አልነበረም ቤታቸው። ለምን? ስላልነበራቸው፣ ድሃ ስለሆኑ፣ ማድረግ ስላልቻሉ ለዛ ነው። ኖ ዌይ አይደለም። አላህ ቢፈልጉ ወርቅ ያደርግላቸው ነበረ፣ ግን ዛሂር ስለሆኑ ነው። 100 ግመል አንስተው ሰደቃ ይሰጡ ስለነበረ ነው። እና ያንን ነው ትላልቅ እንትኖች የምዕራባውያን ራሱ ታማኩም አይነት ሰው ነው አሉ። እንደዚህ አይነት ምን አይነት ግለሰብ ነው? ተመልከቱ እዚህ ጋር ዶክተር ሃንስ ኩንግ ምን እንደሚያስቀምጥ ማለት ነው። ዜር ኢዝ ኖ ዴፕት አለ ዛት ሙሐመድ ወዝ አውቴንቲክ ፕሮፌት ብሎ ነው ያስቀመጠው። ትክክለኛ የሆነ ነብይ ነው አለ ሙሐመድ። ትሬስ ዘ ዌይ ኢን ስፒሪቹዋሊቲ በተሰኘው መጽሐፉ ላይ ማለት ትክክለኛ ነብይ ነው አለ። ነብይ አይደለም ለማለት ያስቸግራል። ምክንያቱም ሰው ከስንት አንድ ነው። ወይ ብር ፈልጎ ነው፣ ወይ ክብር ፈልጎ ነው፣ ወይ ለሆነ ነገር ነው። አስባችሁታል? ኢምራን ና የሀገር ንጉስ እናርግህ ብትሉት ላ ኢላሀ ኢለላህ የሚለውን ተው ካልከው ሐሳዊ ከሆነ ኢምራን በቃ መጣ ይልሃል። ና ብር እንስጥህ ብትለው መጣ ይልሃል። ና ሚስት እንስጥህ ብለው መጣ ይልሃል። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱም ቀርቦ ለሶስቱ መልስ ሁሉ አልሰጡም። ተራ ነገር ስለሆነ ማለት ቁርአን የቀሩላቸው ሐሚም ብለው ቀሩ። አላህ ያወረደው ነገር ነው። እናንተ ምንም የእናንተ ነገር ዋጋ የለውም ማለት ነው። እና ጀዛከላህ በጣም ትልቅ ነገር ነው ያስተማርከን ኢምራን። በጣም ደስ ብሎኛል። ያው እያለቀስንም እያዘንም ነው ሙሉ ታሪኩን የሰማነው። ከዚህ በላይም ብዙ ይባላል ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ወሰላሙ ዐለይሂ። ያው እኛ የእሳቸውን ትምህርት አስቀጣይ ትውልዶች የእሳቸውን የተውሂድ አስተምሮ አስቀጣይ ትውልዶች መሆን መቻል አለብን ማለት ነው። አሁን በተወሰነ ደቂቃ ሁለት ርዕሶችን ነው መዳሰስላችሁ። አንደኛው አንድ አካል አምላክ ለመሆን አምልኩኝ የሚል ክሌም ማንሳቱ ግዴታ ነው። አምልኩኝ ካላለ እንዴት ነው የምናመልከው? ማን ነው ብለን እንጠይቃለን። ስለዚህ አምልኩኝ ብሏል፣ የመጀመሪያ ጥያቄያችን ነው። ሁለተኛው ደግሞ የአላህ Subhanahu Wa Ta'ala አምልኮ የመጣው አየር ላይ ነው ወይስ ምንድነው? ኦኬ የሆነ ኮሜንት አየው ይብሮ ሊሊ ሻሃዳ መያዝ ትፈልጊያለሽ ነው? አልገባኝም። አዎ ማሻአላህ ማሻአላህ አላሁ አክበር አላሁ አክበር። በጣም ደስ ይላል። እሺ ማን ያስይዝሽ? ምረጭና ከሶስት አንዳችን ማን ያስይዝሽ? ምረጭ። አረ ማንም ያስይዘኝ በቃ። ከዚህ በላይ እኔ እንጃ መጠበቅ የሚያስፈልግ አይመስለኝም። እዚህ ጋር በእሳት ነው እየተጫወትን ያለ ነው ይመስለኛል። የህይወት ጉዳይ ነው፣ የህይወትና የሞት ጉዳይ ነው፣ የዘላለም ህይወት ጉዳይ ነው። በቃ ማሻአላህ ከዚህ በላይ ምንም መጨመርም አያስፈልግም። እሺ ባለፈው ኢምሩ አትጀምሪ ሻሃዳ መጀመሪያ ቆይ ሻሃዳ እሺ ቅደም አንዴ፣ ከዛ በኋላ ትነግሪናለሽ። የኢምሩ ባለፈው አምልጦህ ነበርና ያንን እስቲ ልካስ ዛሬ ቀጥል አሲዛት። ጀዛከላህ ሐቢቢ አላሁ አክበር። በጣም ደስ የሚል ዜና ነው። ሊሊ ያው ሻሃዳ አስቸኳይ ስለሆነ ኢንሻአላህ ሻሃዳውን ነው እና እህቶቻችን እዚህ ፊት ለፊት ያላችሁ እያዳመጣችሁ ያላችሁ እህቶቻችን እባካችሁ ማለት በቃ መቼ እንደምንሞት አናውቅም። እንዴ ሳስባውን እኔ እዚህ እየሰማው እየተማርኩ ጸጥ ብልስ ምን ማረጋገጫ የለኝም። እና ቅድም እዛ እንትና ቤት ማሂር ቤት ኡስታዝ ጀማል እያስረዱ ነበረ። የፈለገ ብታሙ ሻሃዳ ካላይዛችሁ እንደ አቡ ጣሊብ እንደ አጎታቸው ተመድ እየመሰለኝ እዚህ ጋር ሳሊዝና እባክህ አሁን ነው ወደ ሻሃዳ ንግባና እሺ እንቀጥል። እሺ ኡስታዝ ያወራህ ነው። ወአለይኩም ሰላም። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ
عبده ورسوله ورسوله الله أكبر الله أكبر الله أكبر الحمد لله አሁን ደግሞ በአማርኛ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ለምን የሚሉ የለም። ኢንሻአላህ ሊልይ ጊዜው ሳይፈደብሽ ከጨለማው ያወጣሽ አምላክ ምስጋና ይገባው። በጣም ደስ ብሎኛል። ደስታዬን ገልጻችን ግን አንድ ወንድሞች ነገውና ኢንሻአላህ በኋላ እናቀራለሁ። ከዛ በፊት እና ወደ ትምህርቱ እንገባለን ይባላል። ሊልዬ እንኳን አላህ ለምን አመጣሽ? አላህ ያስማሽ። በጣም ደስ ብሎኛል። ነማ ከዛሬ ካለፈ አንተ ጀለቢያ ትጀምራለህ፣ እኔም ወደ ጋዜጠኝነት ሄዳለሁ። ሃኒ ካለች ያወራን ነበርና እሷም በጣም በዚህ ነገር ትምላለችና በዚህ ሻዳውን ትይዝ ጥሩ ነው ከፈለገች እስቲ በነገራችን ላይ እንትን ነው ቅድም ሰጣችሁ አላውቅም ከ12 ሰዓት ነው ከ14 ሰዓት በፊት አየር ላይ ነው ብያችሁ ነበር። እስካሁን ድረስ እየሄድን ነው። እዛው አየር ላይ ነው ያሉት አልወረድኩም። ለመጀመሪያ ጊዜ ከአየር ላይ የሚያዝ ሻሃዳ ላደርግላችሁ ነበር። ለማንኛውም አልፎኛል። ድል ልጠቀም ነበር በነገራችን ላይ ያንን ሰው ማስለም ትልቅ አጀር ስለነበር ማለት ነው። ትልቅ ፈድል ነው። ለማንኛውም አላህ Subhanahu Wa Ta'ala ወደ ቀጥተኛው መንገድ የመራሽ አምላክ ወደፊትም በዚህ ጸንተሽ የምትከተይ አላህ ያድርግልሽ። መልካም ወላሂ ይወፍቅሽ። እኔ ለምን እንደሆነ አላውቅም ኢምራንም ዛሬ ተከረብኝ ብዙ ጊዜ ሻሃዳ ሲያዝ የለው ተራን መሰለኝ ወሳጅ ካርዲ የሚጠርፈው አለ መሰለኝ። ቆይ ይዲ አንድ ኡስታዝ ቆይ የሚጠርሰው አለ መሰለኝ ኡስታዝ ሙሐዝ ቆይ ኢንሻአላህ ይዲ ምንድነው ያልሽው? ሃኒም ተለቆት አለ አላታው በደንብ እሷም እንትን ብላለችና ያው እንደኔ የሚሰማት ከሆነ ጊዜው ሳይረፍድ አሁን ሻዳ ብትይዝ ሃኒ ካለሽ በጣም ደስ ይሰማሻል አይደል? አይ ኔትወርክ ጥሩ አይደለም። ቀጥሉ ኡስታዝ ሙአዝ ቀጥሉ። ከፕሌን ሆኖ ነው የሚያወሩን። ኡስታዝ ላይ ትልቁን አርጓቸው እስቲ ኡስታዝን ትልቁ ላይ አርጓቸው። እያረፍን ነው ማለት ካረፍን መውጣቴ ነው። ምክንያቱም እኔ ኢንተርኔት የለኝም ውጭ ላይ ምክንያቱም ሲም ካርድ የለኝም። አሁን ደውሃ ነው ያለሁት፣ ቀጠር ነው ያለሁት። እዚህ ውስጥ ስታርሊንክ ነው የምንጠቀመው። ከወረድኩ ደግሞ ኔትወርኩ ይቋረጣል። በዚህ ሰላም ልበላችሁ አስገባኝ ያልክ ነው። خير ان شاء الله استاذ حياك الله ان شاء الله. الله سلام ያስገባ حياك الله. አሚን اللهم አሚን። አልደረስኩም እንደ እያላችሁ ላላችሁ ወንድምና እህቶች የ18 ሰዓት ጉዞ ነው። በጣም ረጅም ሰዓት ነው። ተቅሪበን ጠዋት ነበር በነገራችን ላይ ጠዋት 2 ሰዓት እናንተ ኦንላይን ስትገቡ እኔ እዚህ ላይ ነበርኩኝ። አሁን ስንት ሰዓት ነው? ሆኗል አይደል? ወደ 4 ሰዓት አካባቢ ኡስታዝ
4 ሰዓት 5 ሰዓት አካባቢ ነው። እስካሁንም ድረስ እየሄድን ነው። አሁንም በነገራችን ላይ ለትራንዚት እየወረድኩ ያለሁት እንጂ መዳረሻዬን ገና አልደረስኩም። ትራንዚት እየወረድኩት አላህ ኸይር ያድርገው፣ በሰላም ያደርሰኝ። እኔንም አላህ ይጠብቃችሁ፣ ሁላችሁንም አላህ ሰላም ያደርጋችሁ። በጣም ደስ ብሎኛል። ወደፊት ደግሞ ኢንሻአላህ ወረፋ ያዙልኝ እስቲ አንዳንዴም ቢሆን እስቲ ላስልም፣ ደስ ይበለኝ። እኔንም አጅሩን ላግኝበት ኢንሻአላህ። ጀዛኩሙላህ ያስተአፉ በለኝ እንግዲህ እኔ አስተዛ ያኩ ሰማኝ። በጣም ደስ ብሎኛል ወላሂ ለአዲን በጣም ደስ ብሎኛል ወላሂ በጣም ደስ ብሎኛል። አጅሩን ለማግኘት ፈልጌ እሱን እንትን ለማለት ነው። ምክንያቱም ወፊ ذلك فليتنافس المتنافسون ነው የሚለው አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር፣ ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሲናገሩ لأن يهدي الله بك رجلا واحدا خير لك مما طلعت عليه الشمس በሌላ ሐዲስ ላይ ደግሞ خير لك من حمر النعم ብለዋልና ያ አጅር ደግሞ ልክ እንደናንተ ለፍቶ አስተምሮ ተከራክሮ ብዙ ነገርን አስጠንቶ አጥንቶ ያሳየው አጅር እንደሚያገኘው ሁላ ሸሃዳ ያስያዘውን ግለሰብ አጅሩን እንደሚካፈል ነው የሚያሳየው። ያን ነገር አጅሩን ለመካፈል ፈልጌ ነበር። በአጅር ደግሞ ቀልድ የለም። በነገራችን ላይ እንትን የሚባል ነገር የለም። በአጅር ማስቀደም የሚባል ነገር የለም። እቺ ነጥብ ያዙልኝ። አሁን ሰላት ሲሰገድ አሁን የመጀመሪያ ሰፍ ላይ ያለህ የሆነ ትልቅ ሰው መጥቶ መጀመሪያ ሰፍ ልቀቅልኝና ሁለተኛ ላይ ግባ ካለክ አትልቀቁለት። ምክንያቱም ውድድር ነው። እዚያ ቦታ ላይ ቆይቶ መጣ አይደለ? ሁለተኛ ሰልፏን ቆሞ ይስገዳት። እናንተ ደግሞ ሰፍ ላይ ወልን አትልቀቁ ማለት ነው። ማክበር ሌላ፣ አጅር ከራስ ነጥቆ ለሌላ መስጠት ሌላ ነው። ስለዚህ ነው ኢፋር የሚባለው ነገር በዒባዳ ጉዳይ ላይ አይደለም የሚባለው። ስለዚህ አሁን የያዛችሁት ነገር ዒባዳ ነው። ትልቅ ስራ ነው የያዛችሁት። እሱን ልካፈላችሁ ብዬ ነበር የመጣሁት። አምልጦኛል። ለማንኛውም ኢንሻአላህ ሌላ ጊዜ እስቲ ወረፋ ይዤም ቢሆን አሰልማለሁ ቢኢዝኒላህ ኢንሻአላህ። አላህ ይባርክ ፊክ። ጀዛኩሙላህ ኸይር። ሰላም ሁኑልኝ። ባይሆን ስም ያውጡላት ኡስታዝ። ከፕሌሊ ወጣ የመጀመሪያ ስም ይሆናል። ስም ያውጡላት። የመጀመሪያ ስም በዚህ አጋጣሚ ዳዕዋ ከፕሌሊ ላይ ጀምረናል። በባህርም እንቀጥላለን ኢንሻአላህ። አየር ላይ ተጀምሯል። አሁን ባህር ላይም ኢንሻአላህ ሌላ ፕላኔት ላይ ተኪዶ ዳዕዋ ይደረጋል። ስም እሷ የምትፈልገው ስም አላት። የምትፈልገው ስም አላት። ይሄ አለ አለ እዚህ ማቆየት ይቻላል። አይ የለውም፣ መቀየር ግዴታ አይደለም። ኖርማል ስም ነው። እንኳን የሰፈር ስም ነው። ኢብሮ እንዳትናገር። ችግር የለውም። አብሽሪ አብሽሪ፣ ችግር የለውም። ኢትስ ኦኬ ኢትስ ኦኬ። ኖርማል ስም ከሆነ አለመቀየር መብት ነው። ምንም ችግር የለውም። ምክንያቱም ኢስላም በስም ሳይሆን የሚለካው አንደኛ በተግባር ነው። ሁለተኛ ነገር ደግሞ የስም ጉዳይ ቁድዋ ነው። ያው ያንን ስም ያወጣሽለት አርአያ እንዲሆንሽ ያወጣሽለት ሰው ያው እሱን አርአያ አድርገሽ እንድትከተዩ ለማለት ያክል ነው እንጂ ሌላ አዲስ ነገር ኖሮት አይደለም። ያ ነው። ከስሞች በላጭ ደግሞ አብዱላህ እና አብዱራህማን ነው የተባለው። እሱ የወንድ ስም ነው። ተላልፋችኋል ማለት ነው። ያን ያለው ነገር ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ያ ኡስታዝ በቃ አቡኪ ወደ ትምህርት ቀጥለው ኸይር ኢንሻአላህ። ጀዛኩሙላህ። ትልቅ በረካ በመካከላችን አድሯል። ያም በረካ ምንድነው? ሸሃዳ። ሸሃዳ የሂዳያ መንገድ ማለት ነው። ቀላል አይደለም። ስለዚህ አንዴ አልሐምዱሊላህ እንበል፣ አልሐምዱሊላህ እንበል። አንዴ ሁላችሁም ኮሜንት ላይ አልሐምዱሊላህ ለመሰላችሁ። ሸይጣን ከአላህ ጋር ሲያወራ ያለው ምንድነው? ወላ ተጂዱ አክሰረሁም ሻኪሪን አለ። አብዛኞቹ አመስጋኝ ሆኖ አታገኛቸውም። ኒዕማ በመካከላችን አንድ ሰው ከእሳት ድኖ አልሐምዱሊላህ ማለት ይከብደናል። ይሄ ሸይጣን ስራ ነው። አልሐምዱሊላህ እንበል። ታብታብ እናድርግ። 1.3 ሚሊዮን ነው። እስከ 2 ሚሊዮን አስገቡ። ኮፒ ሊንክ አድርጉ። እዚህ ጋር ኢምሮ አካውንት አለ። ኮፒ ሊንክ አድርጉ። የኔም አካውንት ኮፒ ሊንክ አድርጉ። የኢብሮን አካውንት ኮፒ ሊንክ አድርጉ። ኢብሮ ኢምራንን ኡስታዝ ሙአዝን ፎሎ አድርጓቸው። ትምህርቱን ተከታተሉ ማለት ነው። አልሐምዱሊላህ እንበል። ያለበዛ ለሸይጣን ተሸናፊ ሆነናል ማለት ነው። ስለዚህ አሁን እኔ ላወራው የነበረው ርዕስ ሁለት ነው። አንደኛው እስልምና ስለሚባለው አስተምሮ ኢብሮ ከቀደም ጀምሮ ኢብሮ ሲያስተምር ከዛ ኢብሮም ሲያስተምር የነበረው አንኳር ነጥብ እስልምና ተውሂድ፣ አንድ አምላክ የማምለክ አስተምሮ፣ ፊጥረተላህ የአላህ Subhanahu Wa Ta'ala ጥበባዊ የሆነ ተፈጥሮ፣ ጥበባዊ የሆነ ፍጥረት አላህ የፈጠረው ምንድነው? ሐነፍ የሆነ በአንድ መንገድ ላይ ያለ አንድ አምላክን የማምለክ ከዛ ከአንድ አምላክ ውጪ ያለ ሌላ አካል ያለመዘንበል ማለት ነው። አላህ Subhanahu Wa Ta'ala እንዲህ ይለናል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእያንዳንዱ ህዝብ ላይ
በእያንዳንዱ ህዝብ ላይ መልእክተኞችን ልከናል። ምን አርጉ? አን ዕቡዱላህ አላህን ተገዙ፣ ወጅተኒቡ ጣዖት ጣዖትንም ራቁ ብለናል። ጣዖት የሚባለው ከአላህ በቀር ያለ ማንኛውም ነገር የአላህን ክብር የሰጠነው ጣዖት ነው። ሰውም ሊሆን ይችላል፣ መልአክ ሊሆን ይችላል፣ ነቢይ ሊሆን ይችላል። አላህ የሚገባውን ነገር የሰጠነው ነገር በሙሉ ጣዖት ነው። ስለዚህ ያን ጣዖት አውጡና የአንድ አምላክን አስተምሮ እንትን በሉ። አልহামዱሊላህ ይሄንን ጥሪ ልንጣራ እዚህ እንትን ላደረገን ማለት ነው። ወላ ሐቂቃ ኢብሮና ኢምራን ስታወሩ እኔ በጣም ልብ ያዘነ ወቃ ስሳዳምጥ የነበረው ማለት ነው። 1 ምናምን ሰው ወይ 1000 ምናምን ሰው ተሰብስቦ የነቢያት ጥሪ ነው እየጠራን ያለው የተውሂድ ጥሪ ላይ ለላህ የሚለው ማለት ነው። አልহামዱሊላህ አሁንም የምለው ማለት ነው። ሱረቱ ነህል አንቀጽ 2 ላይ አላህ እንዲህ ይላል ዩነዚሉል መላኢከተ ቢሩህ ሚን አምሪሂ ከእርሱ በሆነ መንፈስ በትእዛዝ መላእክቶችን አላህ ያወርዳል። ምን ብሎ አላ መን የሻኡ ሚን ዒባዲህ አን አንዚሩ አነሁ ላ ኢላሃ ኢላ ሁወ ያስጠነቅቁ ዘንድ ነው ከእርሱ በቀር ከአላህ በቀር አምላክ የለምና ከአላህ በቀር ሌላ አምላክ የለም የሚመለክ። ይሄን አምልኮ ደግሞ አላህ ራሱ ነው የተናገረው። ሱረቱል አንቢያ አንቀጽ 21 ምዕራፍ 21 ቁጥር 92 ላይ አላህ እንዲህ ይላል ኢነ ሃዚሂ ኡመቱኩም ኡመቱን ዋሂዳ ወአና ረቡኩም ፈዕቡዱናል። ይህች ህግጋት አለ አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ተገዙኛል። እኔን ብቻ ተገዙኝ። ማን? አላህን ሱብሓነሁ ወተዓላ። ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ አላህ ምንድነው ያለው? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አና ፈዕቡዱናል። ከእኔ በቀር አምላክ የለም ብለን እንጂ መልእክተኛን አላክንም። ፈትሹ። ኢብራሂም አላህን ያመልክ ከአላህ በቀር ሌላ አምላክ የለም ለማለት ነው የተጣራው። ነብዩላህ ኢሳ ለዛ ነው የተጣሩት። ሁሉንም እንመልከታቸው። ለምሳሌ ሱረቱል አዕራፍ አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም እና ለማን? ነብዩላህ ነው። ሱረቱል አዕራፍ አንቀጽ 65 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ማለት ምንም አምላክ የላችሁም ማለት ማን? ነብዩላህ ሁድ። ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ማለት ማን? ነብዩላህ ሳሌህ። ሱረቱል አንከቡት አንቀጽ 16 ላይ አላህን ተገዙ እርሱንም ፍሩት አለ ማን? ነብዩ ኢብራሂም። ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ማለት ማን? ነብዩላህ ሹዐይብ። ሱረቱል ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛ መንገድ ነውና አለ ማን? ነብዩ ዒሳ አለይሂ ሰላም ማለት። ስለዚህ ያንዳንዱ መልእክተኛ የተውሂድን መንገድ የአንድ አምላክ የማምለክን አስተምሮ ያስተምሩ ዘንድ ነው የተላኩት። እስቲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሚዛን እንፈትሻቸው። ቁርአን ለሶስት ይከፍሉታል ዑለማዎች። 1/3 ቀሰስ ነው ታሪክ ብለን የምናነሳው፣ 1/3 አህካም ነው ህግጋት ብለን የምናነሳው፣ 1/3 ምንድነው? ተውሂድ ነው። ማስረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው የሚለው ምንድነው አሉ? ተዕዱሉ ሱሉሰይል ቁርአን የቁርአን 1/3 ናት አሉ። ሱብሃንአላህ። ስለዚህ የቁርአን 1/3 ምንድነው? ተውሂድ ነው። 1/3 ቀሰስ ነው፣ 1/3 አህካም ነው። ቀሰሱን ስትመለከቱ በነብዩ ሙሳ ታሪክ ላይ ተውሂድ ነው ያለው፣ በነብዩ ዒሳ ታሪክ ላይ ተውሂድ ነው ያለው፣ በነብዩ ኢብራሂም ታሪክ ላይ ተውሂድ ነው ያለው። እነዛ ሁሉ ነቢያቶች ምን ነበሩ? ሙስሊም ነበሩ። ሙስሊም አጠቃላይ ማለት ነው። ሱብሃንአላህ። አጠቃላይ ነቢያቶች ሙስሊም ነበሩ፣ አንድ አምላክ አምላኪ ነበሩ። ሙስሊም ማለት ምን ማለት ነው? ሙስሊም ማለት አንድ አምላክን የሚያመልክ ማለት ነው። እዚህ ጋር አንድ ክፍት የሆነ ዲቤት እዚህ ለምታዳምጡ ሰዎች ለሁላችሁም ክፍት የሆነ ዲቤት ላስቀምጥላችሁ። ነቢያቶች አንድ አምላክ አምላክ ያልነበሩ የማይወልድ ያልተወለደ ሁሉን የሚችል አምላክ የሚያመልኩ አልነበሩም የሚል ሰው ካለ ፊት ለፊት መቅረብ ይችላል። አንድም ሰው ማለት ነው። የሂብሪው ሌክሲከም ምን ብሎ ነው ያስቀመጠው? ኢስላም ማለት ፕሮፐር ሰብሚሽን ቱ ጋድ ብሎ አስቀመጠው። ለአምላክ አግባብነት ያለው መገዛት ማለት ነው። እናንተ ሙስሊሞች ናችሁ ወይስ አይደላችሁ? ጥያቄ መልስ ከናንተ። ኢስላም ማለት ምን ማለት ነው? ፕሮፐር ሰብሚሽን ቱ ጋድ ለአምላክ የሚገባውን አይነት ክብር የሚገባውን አይነት ማጎብደድ ለአምላክ እንትን መታዘዝ ምን ይባላል? ኢስላም ተብሎ ይጠራል። እናንተ ሙስሊም አይደላችሁም ወይ? ለእናንተ ነው ጥያቄ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነላሁ ላ ኢላሃ ኢላ አነ ፈዕቡድኒ እኔ አላህ እኔ ነኝ አለ፣ ያለ እኔ አምላክ የለምና አለ፣ ተገዛኝ። ወአቂሚ ሰላተ ሊዚክሪ ሰላትንም በእርሷ እኔን ለማውሳት ስገድ አለ አላህ ሱብሓነሁ ወተዓላ። ሱብሃንአላህ። ሱረቱል አንከቡት ምዕራፍ 29 ቁጥር 56 ላይ ያ ዒባዲየ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ
ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱናል። ምድሬ በእርግጥ ሰፊ ናት፣ ምን አድርጉ? እኔን ብቻ ተገዙኝ፣ እኔን ብቻ። አላህ ከእርሱ በቀር ያለ ሌላ አካል እንድንገዛ አይፈለግም። እንዴት እንገዛለን? እኔ እንዴት ኢብራሂም እንዴት አመልከዋለሁ? ይሆናል እንደኛው ሰው የሆነ የሚበላ የሚጠጣ የሚደክም ሰው። እኔ ለምሳሌ የዚህን ሀገር መንግስት የማውቀው ከሆነ ቀበሌ ጋር ሄጄ እለምናለሁ እንዴ? ሄዶ ወደዛ ነው የምለው። የምን ቀበሌ ምናምን የምን ክፍለ ከተማ ነው? ዋናውን እያወቅኩት መንግስቱን እያወቅኩት አላህ እያለ ምንድነው ሌላ ሰው ጋር መርመጥመጥ? አላህን ማምለክ ነው። አንድ ጌታ አንድ ፈጣሪ ያለ እርሱም አላህ ሱብሓነሁ ወተዓላ። የትኛውም አስተምሮ ላይ ሄዱ ከአላህ ሱብሓነሁ ወተዓላ በቀር ትክክለኛ የሆነ አምላክ የትም ልታገኙ አትችሉም። እርሱ አላህ ማን ነው? ሱረቱል መርየም ምዕራፍ 19 ቁጥር 65 ላይ ረቡ ሰማዋቲ ወልአርድ፣ እርሱ የሰማያትና የምድር በሁለቱም መካከል ላለው ሁሉ ጌታ ነውና ተገዘዋል። እሱን ነው መገዛት አለ። የሰማይ የምድር አምላክ የሆነው በእነርሱ መካከል ያለውንም የፈጠረው አምላክ አላህ ሱብሓነሁ ወተዓላ። አላህንም ሃይማኖትን ለእርሱ ብቻ ያጠራ ሆነ ተገዘዋል። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ ለአላህ ሱብሓነሁ ወተዓላ ብቻ ማለት ነው። ስለዚህ መገዛታችን እኛ ሙስሊሞች ለአላህ ሱብሓነሁ ወተዓላ ነው። አላረዝም። አላህን ሱብሓነሁ ወተዓላ ወደ ማምለክ ኑ። እዚህ ምድር ላይ ተዓለው ኢላ ከሊመትን ያ አህለል ኪታብ እና እሺ እንትን ኢምሩ አሁን እንዲህ እናደርጋለን። አንድ የቀረ ማሻአላህ ኔትወርኩ ሊዘጋ ነው። ጀዛኩሙላሁ ኸይረን። በጣም ደስ የምትል ትምህርት ነው ወንድማችን አቡክ ያስተማረው። ሌላ ደግሞ ከስር አንድ ወገናችን ተረት ታታው እያለ ነው። ተረት ታላላችሁ ጋብዛችሁ ፕሮግራሙ ከሆነ ማለት ነው። ኢንሻአላህ እንትን ነው ኡስታዝ፣ ገና ፕሮግራሙ አላለቀም። ክርስትናውም ላይ ስለሚሄድ አሁን ሁለት የቀሩ ርዕሶች አሉ። መጀመሪያ ኢምሩ የቀረን ምን መሰለ? በሴቶች ጉዳይ ላይ ነው። እኔ በእስልምና የሴቶችን ምንነት አሳያለሁ። አንተ ደግሞ ሴቶች የነብያችን ሰለላሁ ዐለይሂ ወሰለም ሴቶች ማለትም ባለቤቶች እነሱ ላይ ትሄዳለህ። ምን ትላለህ? ደስ ይለኛል ሀቢቢ። ግን እኔም ሴቶች በእስልምና አንድ ፖይንት እጨምራለሁ። እሺ አንድ ፖይንት ትጨምራለህ ወይም ኢብሮ ትጨምራለህ? ኢንሻአላህ ኢብሮ ወይ ደግሞ እንዲና ፍቀድልኝና ማለት ነው እንዲና ሁለቱም ላይ አንተ ሂድና እኔ ክርስትና ላይ አንድ አምላክ ተውሂድን ስለያዝኩኝ ኦልሬዲ ተውሂድ ላይ በክርስትና ላይ እሄድበታለሁ ኢንሻአላህ። ምን ትላለህ? በቃ ሀቢቢ እንትን እናድርግ። ዛሬ ክርስትና ይወራል እንዴ? ክርስትና ማለት ይፈቀዳል? ኔትወርክ ይዞታ ቆይቶ ነው የሚሰማ። አዎ ትንሽ እኔ ማንሳት ፈልጋለሁ። እኔ ትንሽ በቃ እንደዛ ከሆነ እኔ ሴቶች በእስልምና ላንሳ። የኔ ነው ኔትወርክ ወይስ ያንተ? ክርስትና ላይ ኢምሮ ያንተ ነው ኔትወርክ? ያንተ ነው ሀቢቢ። ከዛ ደግሞ አቡኪ ደግሞ የነብዩ ሚስቶች። ኢብሮ ኔትወርክ የለህም። እኔ ጽፍለታለሁ። ኢምሩ ቀጥል አንተ በውስጥ እንነግረዋለን። እሺ ኮፒ አይ ሰምቻለሁ ጋይስ ሰምቻለሁ። ቀጥሉ በቃ እሺ አተልቁኝ። አልሐምዱሊላህ ወከፋ። በድጋሚ ተመልሰናል። የአሁኑ ርዕሳችን ደግሞ ምንድነው? ሴቶች በእስልምና ምን አይነት ቦታ አላቸው፣ በክርስትና ምን አይነት ቦታ አላቸው የሚለውን ነገር ኢንሻአላህ እንመለከታለን። ከኔ ጋር የምንጀምረው ኢንሻአላህ ሀባይቢ ሴቶች በእስልምና ምን አይነት ናቸው የሚለውን ነገር፣ እንዴት ይከበራሉ የሚለውን ነገር ነው። ሞዴሬተር ካላችሁ አተልቁኝ።
ቆይ እምቢ ብሎኝ ነው። እሺ ኢምሩ አንዴ እኔ ብቻ ነኝ ማድረግ የምችለው። አፉ በለኝ አንዴ እስከሚሰራልኝ። እኔም እያደረኩት ነው። እምቢ አለኝ ግን ያ ጀማዓተል ኸይር ሁላችሁም ታታርጉ። ከተቻለ ራስህን አድርግ። አይቻልም እንትን ነው በአስር ስላደረኩ አይቻልም። እሺ ልቀንሰው በቃ ቆይ አንዴ ወሽ ኦ ጋድ አረ ኮፒ ሊንክ አድርጎ ያ ጀማ እባካችሁ። ኡፍ በቃ ኢብሮ አልተቀየረም አሁን ወይ አይሆንም። ባላሰር ነው አሁን ተቀይሯል። ቆይ ታልቅ ራሴ ግን ደግሞ በዚህ መንገድ ሆና እንደዚህ ሆነ። ቆይ አስተካክሏል። ቆይ ወይ ጉድ ኢብሮ በቃ ወይም አንተ ጀምረው ሴቶች በእስልምና ብለህ ጀምርና ኦኬ እንደዚህ እንዴት አድርጌ አወራለሁ? እንዴት አድርጌ አወራለሁ? በቃ አሁን ማስተካከል ትችላላችሁ። ኢምሩ እሺ አይሀቢ ቪዲዮ ለዝጋኔ አንዴ ከፈተ እሺ አልሐምዱሊላሂ ወከፋ ወሰላተን ወሰላመን አላ ኢባዲሂ ለዚነ አስጠፋ። ያው በድጋሚ ተመልሰናል። ሴቶች በእስልምና የሚለውን ነገር እንጀምራለን ማለት ነው። ሴቶች በእስልምና የሚለውን ነገር ስንመለከት ጀማዓተል ኸይር የሴቶች መጀመሪያ ወደ ሆነችው ወደ ሔዋን እንመለሳለን። ለምን የሴት መጀመሪያ እሷ ናት። ወደ እሷ ስንመለስ ተመልከቱ። አምላካችን ቁርአን እንደዚህ ይላል ወአሂድና ኢላ አደም ምን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ አለ። ወደ አደም ከዚህ በፊት ቃል ኪዳን በእርግጥ አወረድን ረሳም፣ ለእርሱም ቆራጥነትን አላገኘለትም አለ። እና ላይ ላመለክት ነው አለው። ከእርሷም በሉ ለእነርሱም ሀፍረተ ገላቸው ተገለጣለ። ከዛሳ አላህ ይቅራለው። ፍሬውን የበላ ማና ጀማ እዚህ ጋር ጥፋተኛው ማን ነው? አዳምም ሔዋንም። ይሄ በእስልምናችን ነው። ግን በክርስትና ስንመጣ በደሉ የሚጀምረው እዚህ ጋር ነው። በክርስትና ካየነው እኮ ኃጢአተኛይቱ ሔዋን ብቻ ነበረች። ተመልከት፣ ምሳሌ መጽሐፍ ቅዱስ አንደኛ ጢሞቴዎስ እንደዚህ ይላል፣ የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች አለ። ሴት በነገር ሁሉ እየተገዛች በዝግታ ትማራለች። ሴት እየተገዛች ትኖር፣ ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ልትሰጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች አለ። ስለዚህ በመጽሐፍ ቅዱሱ መሰረት ኃጢአተኛይቱ ወንጀለኛይቱ ማናት? ሔዋን ናት። ግን በእስልምናችን ሁለቱም ናቸው። ግን አላህ ይቅር ብሏቸዋል ነው። ይሄን ካየን ነብዩ ሰለላሁ ዐለይሂ ወሰለም አንድ ያስተምሩት ነገር አለ። እርሱ ምንድነው? ተመከቱ ሐዲስ መጅሙዕ ዘዋኢድ ላይ እንደዚህ ይላል፣ ላ ተክረሁል በናት፣ ሴቶችን አትጥሉ። ስሙ ያ ጀማ፣ ነብዩ ምን አሉ? ሴቶችን አትጥሉ። ፈኢነሁነል ሙአነሳቱል ጋሊያት፣ እነሱ የከበሩ እንቁዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችኋ። ስለዚህ ነብዩ ያስተምሩት ወደ ሴቶችን ውደዱ፣ ሴቶችን አትጥሉ የሚል አስተምረው ነበር እንጂ ለክርስትናው በዝግታ ትኑር የሚል እንደዚህ በተአምር አልነበረም ማለት ነው። ኦኬ ነብዩ ቀጥሎ ያሉ ሷሊህ ባለ ሐዲስ ነብያችን ምን አሉ? ተመከቱ። አክመሉል ሙእሚኒነ ኢማናን ወአሕሰኑሁም ኹሉቃ፣ ከሰዎች ምርጡ ኺያሩኩም ሊኒሳኢ፣ ከናንተ ምርጡ ለሚስቱ ጥሩ የሆነ ነው አሉ። ስለዚህ አንድ ሰው ምርጥ መሆን ከፈለገ መሆን አለበት ለሚስቱ ጥሩ መሆን አለበት። ይሄን ደግሞ ያስተማረው እስልምናና እስልምና ብቻ ነው። ስለዚህ እስልምናችን የሚያስተምረው ሴቶች እንድንወድ ሴቶች እንድንከባከብ ነው እንጂ ክርስትና ላይ እንዳለው እንድንጠራ በተአምር አይደለም ማለት ነው። ይሄን ካየና ጀማ አንድ ሐዲስ ላንብብላችሁ። ሐዲሱ የሚገኘው የት ነው ካልን ሱነን ኢብኑ ማጃህ 2700 ነው። እንደዚህ ይላል። አንድ ሰው መጣና ምን አላቸው? ኩንቱ አረቱ አልጂሃድ ማአከ አብተጊ ቢዛሊካ ወጅህ አላህ፣ የአላህ መልእክተኛ ሆይ እኔ ከእርሶ ጋር ጂሃድ መውጣት እፈልጋለሁኝ፣ በአላህ መንገድ መታገል እፈልጋለሁኝ አላቸው። ከዛ በኋላ ነብዩ ምን አሉ? ወይሐከ ወሐይከ አሐየቱን ኡሙከ፣ ሰውዬ ሆይ እናትህ በህይወት አለች እንዴ አሉት ነብያችን።
ቃለ ነዓም አው እናቴ በህይወት አለች አለ። ቃለ ኢርጀዕ ፈበረሃ ወደ እሷ ተመለስና እሷን ተንከባከባት አሉት። ፈቁልቱ ያ ረሱላህ ኢኒ ኩንቱ አረቱል ጂሃድ እኔ እኮ በአላህ መንገድ መታገል ፈልጊያለሁ። ደግሞ ነቢያችን ደግሞ አይሆንም እናትህን ተንከባከባት ሶስተኛ ጊዜ ደገሙ። ከዛ ተመከተ መጨረሻ ያዩት فقال ويحك حية امك قلت نعم فقال ويحك الزم رجلها فثم الجنة እሷን ተንከባከብ ጀነት አለችና አሉ። አያችሁ እሷን ተንከባከባት ፈተም الجنة አያችሁ። ስለዚህ ከጂሃድ የበለጠ በአላህ መንገድ ከመታገል የበለጠ እናትን መንከባከብ በጣም ውድ ነገር ነው። ስለዚህ እስልምና ሴትን እንደ እናት አክብሯታል፣ እንደ ልጅ አክብሯታል፣ እንደ ሚስት አክብሯታል እስልምናችን ማለት ነው። በተጨማሪ ሶሒህ ቡኻሪ 3331 ያለ ሐዲስ ነው። ነብያችን ምን ያሉ? ትሪቱ መና ይስያሉ استوص بالنساء خيرا ሴቶችን በጥሩ መንገድ ተንከባከቡ። ያ ጀማዓ ሰምታችኋል? ነብዩና ሴቶችን በጥሩ መንገድ ተንከባከቡ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተምሩት ነበር ይሄን ነው። አንድ ሐዲስ ደግሞ ልጨምርላችሁ። ሶሒህ ቡኻሪ 5977 እንደዚህ ይላል قال جاء رجل الى رسول الله አንድ ሰው ወደ ነብዩ መጣ። فقال يا رسول الله ያላህ መልእክተኛ ሆይ አለ من حق الناس بحسن صحابتي ማንን ልንከባከብ አላቸው። فقال امك እናትህ ነው በቃ እናትህን ጥሩ አላት አለ። ከዛ ثم من ሁለተኛ ሳማን አላቸው። ነብያችን ሁለተኛ ጊዜ እናትህ አሉ። قال ثم من ሶስተኛ ጊዜ ማን አላቸው። ከዛ ድጋሚ ደግሞ እናትህ ነው ደግሞ ሶስት ጊዜ ደግሞ እናትህ ነው። ከዛ ثم ابوك ሶስተኛ ደግሞ ማን አለ። ሶስተኛ ደግሞ አባትህን። አያችሁ ስለዚህ ሶስት ጊዜ በመዳገም እናትህን ተንከባከብ እናትህን ጥሩ አላት ባስከመው። ስለዚህ እስልምናችን ሴትን በዚህ መንገድ ነው ያከበራት ማለት ነው። በተጨማሪ ደግሞ አንድ ሐዲስ ጨምርላችሁ ሱነን ተርሚዚ 113 ያለ ሐዲስ ነው። ነብያችን ምን አሉ? ኢነ النساء نظائر وامثال الرجال او كما قال انما النساء شقائق الرجال ሴቶች እኮ የወንዶች አቻዎች ናቸው አለ። ፊል ኸልቅ ማለት ነው። በወይድ ዙሪያ ምንድን ናቸው አሉ? አምሳሉ الرجال የወንዶች አምሳያዎች ናቸው አሉ። አያችሁ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት እስልምናችን የሚያስተምረው ሴት ልጅ እንድንከባከባት በዚህ መንገድ ጥሩ ነገር እንድንላት ነው ያስተማሩ። ሴቶችን ግደሉ ሴቶችን ጨቆኑ የሚል እስልምና ላይ በተአምር የለም። ኦኬ በተጨማሪ ሱረቱል በቀራ አምላካችን እንደዚህ ይላል ወለሁነ ሚስሉ الذي عليهن بالمعروف አለ። በባሎቻቸው ላይ መብት አላቸው አለ። ሰማችሁ? ሴቶች በባሎቻቸው ላይ ምን አላቸው? መብት አላቸው። ስለዚህ እስልምናችን ያስተማረው ይሄን ነው። ይሄን ካየን በኋላ አንድ ነገር ላነሳላችሁ እፈልጋለሁ። ከእስልምና በፊት በጨለማው ጊዜ የነበረ ታሪክ ልንገራችሁ። በጨለማው ጊዜ ሴት ልጅ ትገደል ነበረ፣ በህይወት ትቀበር ነበረ። አዳምጡ ይበለን፣ በህይወት ትቀበር ነበረ። ቁርአን ላይ አምላካችን ምን አለ? ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه አለ። አንድ ሰው እኮ አለ በሴት ሲበሰር ሴት ወልደሃል ሲባል ፊቱ ይጠቁሮ ይውላል። ደንግጦ ከጥላቻ የተነሳ ሴት ልጅ ሲባል ፊቱ ይጠቁር ነበር። አላህ ምን አለ ቁርአን ላይ? አላ ሳአ ማ ይሕኩሙን የሚፈርዱት ነገር ምንኛ ከፋ አለ። አያችሁ ስለዚህ ኃጢአት እንደሆነ ስተት እየሰነው ተናገረ። ግን በዘመነ ጃሂልያ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም አስቀድሞ የነበሩ ሰዎች ሴት ሲባል ገና ፊታቸው ይጠቁር በንጋጤ ፊታቸው ይጠቁር ይውል ነበር። ከዛም አልፎ ደግሞ ሴት ከሆነች ይቀብሯት ነበር። በጣም አንድ ዘግናኝ ታሪክ ላንሳላችሁ። ዘግናኝና የሚያስፈራ ታሪክ ሱሐቢይ ነው። ሱሐቢዩ ሐዲሱ ይሄ ነው። ተፍሲር አጣበለ ታገኙታላችሁ። ታሪኩ ረጅም ነው። ሐሳቡን ልንገራችሁ። አንድ ሰው ወደ ነብዩ መጣ። ታሪክ ነግራቸዋል። ታሪኩ ምንድነው? ልጅ ወለደ፣ ሴት ልጅ ወለደ። ከዛ ሴት ደነገጠና መጨረሻ ምን አደረጋት? ያው አልገደላትም፣ አሳደጋት። ሲያሳድጋት ምንድነው ያደረጋት? ግመል ጠባቂ ያደረጋት። እንደው የሚያስጠላልፍ ሳለብሳ በቃ በዛ መንገድ አደገች። ልጅቱ ትንሽ ከፋች፣ ወደ 10 ተጠጋች። ስትጠጋ በቃ ባያት ቁጥር ይረበሻል፣ ውስጡ ይረበሻል። ለምን? በዘመነ ጃሂልያ ሴቶች ስለሚጥሉ ማለት ነው። ከዛ በኋላ አንድ ቀን ምን አደረገ? ወደ እናቱ መጥቶ ልጄን አምጪ አላት። ሴቱ ልጅ አምጪ፣ ወደ ጓደኞቹ ሊሄድ ነው አላት። ከዛ ፈአኸለት አንሁ አላ ሐደ ሚሳቅ ቃል አስገባችሁ። ቃል እባክህን ልጄን ምንም ነገር እንዳትረስ መልስልኛች እናትየይቱ ማለት ነው። ከዛ እሺ ብሎ ቃል ገብቶ ተቀብሎ ሄደ። የገዛ ልጁን ያጀማ የገዛ ሴት ልጁን ማለት ነው። ተቀብሏት ከሄደ በኋላ መንገድ ላይ እየሄደ የወንዝ ወይም ደግሞ ጉድጓድ የውሃ ጉድጓድ ወንዝ ይላል አይደል? የውሃ ጉድጓድ አገኘ። ከዛ አያትና እልህ ያዘ። በጣም ስሜታዊ ሆነ። እንዴት ብዬ ሴት ልጅ ወልዳለሁ ብሎ ማለት ነው። ከዛ በኋላ ምን አደረጋት ያጀማ? የገዛ ልጁን ወስዶ ውሃ ውስጥ አስገባት፣ ጨመራት ውሃ ውስጥ። ከዛ ሲጨምራት ልጅቱ እንደዚህ የጉድጓዱን ጫፍ ያዘች።
ከዛ እጇ መምታት ጀመረ። ልጅቱ ምን ታለች? የአበቲ አባቴ ሆይ እባክህ ለእናትህ ቃል ኪዳን ብለህ ለእናትህ ቃል ገብተህላታል እኮ ለመነችው። ለሚስትህ እባክህን፣ ለሚስቱ ቃል ገብቶ ነበር አይደለ? አልገላትም ብሎ ለመነችው። ከዛ በኋላ እጇን እንደዚህ ገፍትሮ ውሃ ውስጥ አስገባት፣ ገደላት። የገዛ ልጁን ሴት በመሆኗ ምክንያት። ይሄ መቼ ነው? ይሄ መቼ ነው ጀማ? በዘመን አልጃሂልያ በጣዖት አምልኮ ዘመን። የሚገርመው ነገር መሰላችሁ? ቁርአን መጣና ምን አለ? ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁቲለት። በህይወት የተቀበረችው ሴት በጠየቀች ጊዜ በምን ወንጀል እንደተገደለች አያችሁ። ቁርአን ላይ መጣና እቺ የተቀበለች ጆመል ቂያማ ላይ አላህ ሱብሓነሁ ወተዓላ እንደምትጠይቅ ተናገረ። ሌላ ቂራ ደግሞ ወኢዘል መውኡደቱ ሰአለት ብላ አስቀምጠዋል። ጠየቀች። ምን ባጠየቀች? ቢአይ ዘንብን ቁቲልቱ፣ በምን ኃጢአት ተገደልኩ ጠየቀችው መልቂያማ። አያችሁ። ስለዚህ እስልምና መጥቶ በደል እንደሰሩና ከሱም አልፎ ደግሞ የውመል ቂያማ ላይ ራሱ እንደምትጠይቃቸው አስቀመጠ። ምንም ጥፋት የለባትም ሴት ብቻ በመሆኗ በዚህ በዘግናኝ መንገድ ይገሏት ነበረ። ከሱም አልፎ ይደፍሩ ሴቶችን አንድ ወንድ 10 ወንዶች አንድ ሴት ይደፍሩ ነበረ። ቢላህ አለይኩም ይታያችሁ። እስልምና መጥቶ እንደዚህ አይነት የሚያስጠላ ተግባር በሙሉ አስወገደ፣ ከለከለ። አንድ አዲስ ጀምላቸው ኢብኑ አባስ ተመከቱ እንደዚህ አለ። ኢብኑ አባስ ካነት المرأة في الجاهلية إذا حملت አንድ ሴት በአረብ ዘመን ካረገዘች አለ ወካነ አዋኑ ውላደቲሃ የመውለጃ ጊዜ ከደረሰ ሐፈረት ሐፍረተን ጉድጓድ ይቆፈራል። فمخضت على رأس الحفر ሴትየይቱ ወደ ጉድጓድ ትገባለች። ከዛ فإذا ولدت جارية رمت بها ሴት ከወለደች ጉድጓድ ውስጥ ይጨመራል። ወይም ወለደት ጉላምን ሐበሰቱ ወንድ ከሆነ ደግሞ አትገለውም። አያችሁ። ስለዚህ ሴትዮ ስታርግ ምን ይደረግ ነበር? በዘመነ ጃሂልያ ጉድጓድ ይቆፈራል። ጉድጓድ ከተቆፈረ በኋላ ሴት ከሆነች እዛው ስትወለድ ይቀብሯታል፣ ወዳውን ይቀብሯታል። ወንድ ከሆነሳ ያሳድጉት ነበር። ይሄ ምንድነው? ዘመነ ጃሂልያ። እስልምና ግን መጥቶ እንደዚህ አይነትን ጨለማ በሙሉ አስወገደ። ኦኬ። ከዛ ተጨመነቢያችን እንደዛው ተመከቱ። ኢነላሃ ሐረመ አለይኩም አሉ አላህ ሱብሓነሁ ወተዓላ እናንተ ላይ እርም አደረገ። ኡቁቀል ኡመሃት ወዋደል በናት ወመና ወሃት ወካሪሃ ለኩም ሰላሳሉ። እናንተ ሰዎች አላህ እናንተ ላይ ሴቶችን መቅበር መግደል ኃጢአት አድርጎባቸው ትልቅ ወንጀል ነው አሉ። አያችሁ ነብያችን መጣው። በተጨማሪ ደግሞ ቁርአን ምን አለ? ይሄ ኃጢአት ነው የውመል ቂያማ ራሱ ይሄ የተደረገባት ልጅ ትጠይቃለች ብሎ ፍትህ ሰጣት። እስልምና ፍትህ አገኘች። ፍትሁ ምንድነው? የውመል ቂያማ ላይ በዚህ ምድር ብትሞትም በቀጣዩ ዓለም ግን አላሁ ሱብሓነሁ ወተዓላ ለሷ ፍትህ እንደሚሰጣትና የውመል ቂያማ እንደምትጠይቃቸው ቢአይ ዘንቢን ቁቲልቱ በምን ኃጢአት የተገደልኩ ብላ የውመል ቂያማ እንደምትጠይቅ አስቀመጠልን ማለት ነው። ስለዚህ እስልምናችን መጥቶ እንደዚህ ጨለማ የሆነ አስተሳሰብ አስወገደ ማለት ነው። ኦኬ። ስለዚህ ሴቶችን ያከበረው እስልምና በዚህ መንገድ ነው። ከሱም አልፎ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ነበሯቸው። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መምህሮች ነበሩ። ምሳሌ አይሻ ረዲየላሁ ዐንሃ ቱጃሂዱ ፊ ሰቢልላህ በአላህ መንገድ የተዋጋች ጦርን የመራች ታላቅ ሴት ነበረች። ሴት በመሆኗ ብቻ አላላትም። ሰሃቦች ወደዚህ ሄጃ ያሏት ጦር መታለች። አጃ ሴት ናት አይሻ ረዲየላሁ ዐንሃ። ሷሃቦችን ታስተምር ነበረ። ፊትና በማይሆን መንገድ ሷሃቦችን ታስተምር ነበረ። ይሄ ነው እስልምናችን። እስልምናችን ይሄ ነው። ሴት ነሽ እና አንቺ አታስተምሪ፣ እውቀትሽን ደብቂ፣ እንደ መጽሐፍ ቅዱስ አትማሪ፣ አታስተምሪ የለም። ይሄ በክርስትና ነው። በእስልምናችንማ አይሻ ረዲየላሁ ዐንሃ የተለያዩ ሷሃቦች መምህሮች ናቸው። ወላ ሀታ እኔ ራስ ኡስታዝ አለችኝ ያስተማረችኝ ኡስታዝ ታላቅ የሞለት እናት አለችኝ መምህር ማለት ነው። ኦኬ። ስለዚህ በእስልምናችን የሴቶች ክብር ይሄን ይመስላል። የሚጸየፋቸው ግን ከእስልምና ውጭ ያለ ነው። ቁርአን ላይ ግን ነብያችን እንደው እስተውሱ ቢኒሳኢ ኸይራ ሴቶችን ተንከባከቧቸው፣ ሴቶች እንቁዎች ናቸው። ላተክረሁል በናተ ፈኢነሁነ አልሙአኒሳቱ ልጋሊያት ከማ ቃል ሴቶችን አትጥሉ እነሱ የከበሩ እንቁዎች ናቸው በማለት ክብራቸውን ገለጹ፣ አከበሯቸው፣ አላቋቸው። ስለዚህ እስልምናችን መጥቶ የሴትን ክብር አስቀምጧል ነው። በጣም ብዙ ሐሳቦች አሉ። አስረዝም ያለሁኝ ያቃለሁኝ። ስላዳመጣችሁ ጀዛኩሙላህ። ወንድሞች መቀጠል ትችላላችሁ። ጀዛከላህ ኸይር ኢምሩ። በጣም እኔ ምንም መንካት አልቻልኩም። ኮፒ ሊንክ ካላረጋችሁ ምናልባት ከዘረገፈን ብዙ ትምህርት ነው የሚያመልጠንና በደንብ አድርጉ። እሺ አቡኪ አለህ አይደለ? እሺ የነብዩ ወአለይኩም ሰላም ወራህመቱላህ። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ጉዳይ ላይ የሚነሱ ነገሮችም ካሉ በዛው ዳሰ። ምክንያቱም በዛ ጉዳይ ላይ ጥያቄ ያለው ሰው ስላለ ተዳሶ የሚሄድበት አጋጣሚ ካለ እንዲሁም ደግሞ ጀነራላይዝ አድርገው ይሄድ በቃ።
ሚስቶች ማውራት ትንሽ ስሜታዊ ስለሚያደርገኝ የተፋ ነገር እንዳትጠብቁ ለማለት ነው። ቪዲዮ ተከፍቷል ይብሮ ጠፍቶ እየታየኝ ነው። ጠፍቷል አቡኪ እኔ ጋር ጠፍቷል። ፕሮፋይል ነው የሚታየው። ኦኬ እሺ አንዴ እሺ አላ ይሰማችኋል? አይሰማም ይላሉ። አይ ቤቱ ችግር አለበት አቡኪ። ኮፒ ሊንክ ካልተደረገ በጣም አስቸጋሪ ነው። እኔ አሁን ምንም መንካት አልቻልኩም። ምንም እየነካው አይደለም አልቻልኩም። ነው አንተም ቪዲዮ መክፈት እምቢ ብለዋል። ኢምሮ እንዴት እንደሆነ አላውቅም። ኮፒ ሊንክ ቢያደርጉ ጥሩ ይመስለኛል። አይ ሪፖርት መጥቷል ቤቱ ላይ ሐቢብ ሪፖርት ነው። እኔ ራሱን ቪዲዮ ማን የዘጋብኝ? እኔም ዘግቶብኝ እኮ ነው። ዘግቶብህ ነው? እኔ ምንም መንካት አልቻልኩም። እኔም ቢያንጽቀው እየነካው አይደለም መንካት አልቻልኩም። ሆነ ተዘግቶ ቢሆን ከላይ ይጽፍ ነበር። ራሱ ነው ያጠፋው። ለዚህ ነው አላውቅም። ያጀማ ሪፖርት አለ። ስለዚህ ሁላችሁ ኮፒ ሊንክ አድርጉ። ላ አልተከፈተም። ቆይ እስኪ አንዴ ይዘርግፈንና ማለት ነው ድጋሚ እንግባ። እንዴት አድርጌ ልዘርግፍ? እኔ እኮ መዘርገፉንም እኮ አልቻልኩም። መንካትም አልቻልኩም። ሙሉ አፑን ዝጋውና ድጋሚ ክፈት። እሺ እንደዛ ከሆነ ሚኒማይዝ አድርገውና ድጋሚ ተመለስ እንደባለፈው።
ኧረ ቢስሚላ ምንድነው ዛሬ? ኧረ ቢስሚላ ምን ሆኖ ነው? እሺ እሺ። አይ አለምንም በቃ እባክህ ቅድም ስትንቀባረር አልነበር እንዴ? ምን አገባኝ። አዲስ ማርክ ሰላም ነው? አዲስ ገብታችሁ ዝም የምትሉ ሰዎች ግን በጣም ትገርሙኛላችሁ። ኧረ አንድ ሰው ልወያይ ነኝ። አዲስ ውረድሽ፣ ውረድ። እሺ ሄኖክ ሰላም ነው? ሄኖክ አለ? እሺ አንተም ልትወርድ ነው? ወረድክ። እሺ ኤርሚያስ ነኝ። ቆይ አይ ሰው ከመጠየቁ በፊት እኔ አንድ ሰው ማውራት ፈልጋለሁ። እሺ ለዛ ነው ናፍቆኛል። እኔ ከክርስቶስ አምላክነቱ የሚሰብክ ሰው ናፍቆኛል። አንድ ጊዜ እኔ ላውራ፣ ከዛ እድል እሰጣለሁ ለወንድሞች። የጌታ ወይ ክርስቶስ አምላክ ነው በሚገባ ምዕራፍና ቁጥር ትሰጠኛለህ? ይቻላል። ሰጠኝሽ። ዮሐንስ ወንጌል 13 አውጣልኝ እስቲ። ኢየሱስ አምላክ ነው ወይ ነው ያልኩህ? ጌታ ነው ብዬ ጠይቄያለሁ። እሺ ሮሜ 9:5 አውጣ። እግዚአብሔር እንዳስነሳው እግዚአብሔር እንዳመጣው ነው የጠየቅኩህ። ማን ነው እንደ አምላክ እንደሆነ ነው ኢየሱስ የጠየቅኩህ። አንተ እግዚአብሔር ኢየሱስን እንዳመጣው ነው የነገርከኝ። አሁንም ሌላ ጥቅስ አለ? 9:5 አውጣ ውስጥ አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል። ክርስቶስን በስጋ ማን ነው ያመጣው? እስከ መጨረሻው አንብብ እኮ። እርሱ አለ ክርስቶስ በስጋ መጣ፣ እርሱ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ክርስቶስን በስጋ እኮ ከመጀመሪያ ጀምረን እናየዋለና አባቶችም ለነሱ ናቸው አለ አይደል? እሺ እስራኤል ነው አይደል? እሺ ከዛ ከነሱ ክርስቶስ በስጋ መጣ አለ። ከእስራኤል አይደለም በስጋ የመጣው እኮ ከዳዊት ዘር አይደል የመጣው? ብራዘር ከእስራኤል አይደለም በስጋ የመጣው። እና ከዳዊት የዳዊት ስርና ዘር ነኝ አላለም እንዴ ብሏል። እና ታዲያ ከማን ነው? እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አይልም መጽሐፉ? በትክክል ይላል። አዎ። ስለዚህ ከገዛ ወገኖቹ የተባለው ማን ናቸው ወገኖቹ? አዎ እሱን አላውቅም እኮ በቃ እዛ እስራኤል ውስጥ ሆነ ሌላ ነገር። አሁን እዛ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። እግዚአብሔር ማንን ያመጣው? እግዚአብሔር መድኃኒትን እኮ ኢየሱስን አመጣ ይላል። አዎ መድኃኒታችን ደግሞ እሱ እኮ እንጂ እግዚአብሔር መጥቷል። እግዚአብሔር ኢየሱስ ክርስቶስን እኮ አመጣ ይላል አይደለም? ከራሱ ክንድ መጽሐፍ ሲናገር ከራሱ ክንድ መድኃኒትን ለኛ አዘጋጀ ይላል። ስለዚህ ኢየሱስ ክርስቶስ እንጂ ራሱ አልመጣም። የመጣው ስጋው ነው የመጣው ኢየሱስ ክርስቶስ ነው ወደዚች ምድር ማለት ነው እንጂ እግዚአብሔር ግን አልመጣም። ሲጀመር ያለው አንድ እግዚአብሔር ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ቃል ነው እኮ። አንዱ እግዚአብሔር ማንን የላከው? ከራሱ ክንድ መድኃኒትን አዘጋጅቶ ቃል የሆነውን ኢየሱስ ክርስቶስን ነው የላከው። ስለዚህ እንጂ ቃል የሆነውን ላከ እንጂ እግዚአብሔር አልመጣም። እግዚአብሔር ግን አልመጣም። ከራሱ ክንድ መድኃኒትን አዘጋጀ የሚለው እሱ እኮ ነው፣ ሌላ አይደለም። ያለው እግዚአብሔር አንድ ነው ሲጀመር፣ ሌላ የለም። ገባኝ። ክንድ ማለት እኮ ብራዘር እግዚአብሔር ክንድ አለው እንዴ ወይስ ሜታፎሪክ ንግግር ነው? አንተ እንደምታስበው አይደለም። አዎ፣ ስለዚህ ሜታፎሪክ ነው። ስለዚህ እግዚአብሔር አንድ ልጁን ላከ ማለት እግዚአብሔር ነብይን ላከ፣ መልእክተኛን ላከ ነው። ለዛ ነው ኢየሱስ እኔ መልእክተኛ ነኝ እያለ ይናገራል። አሁን እግዚአብሔር ነው የመጣው ወይስ እግዚአብሔር ልጁን ነው የላከው? በመጀመሪያ ኢየሱስ ክርስቶስ ነብይ አይደለም። ነብይም ነው ግን አምላክም ነው። ኢየሱስ ክርስቶስ
አምላክ ነው የሚለው አምላክ ነው። ማስረጃ ኢየሱስ ክርስቶስ ሲጀመር እግዚአብሔር መጽሐፍ ሲናገር በኢየሱስ ክርስቶስ ነው ዓለማትን በሙሉ የፈጠረው ማለት ነው እኮ። ፈጠረ የሚለውንም ሰጠኝ። አሁን ጥያቄ የጠየቁ ኢየሱስ አምላክ ነው ወይ የሚለውን እስካሁን አልሰጠኝም። አንድ ጥቅስ ነገርኩ እኮ ዮሐንስ ወንጌል 13 እንደውም 14ን አንብብ። ዮሐንስ 13ን ተውከው። እሺ 14 ስንት? ዮሐንስ 14 ስንት ማለት 14ን እኮ እናንተ ጌታና መምህር ትሉኛላችሁ እንዲሁም ጌታ ነኝና ይላል እና 14 ላይ ያለውን አንብብልኝ አልኩ እኮ ነው። ምን ይላል? አንተ ንገረኝ። አንተ ብታነባው አይሻልም? አንተ አታውቀውም ወይስ እኔ ግዴታ ነው? እኔ ታውቀዋለህ ብዬ ነው። እሺ ላውጣልህ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በራሳችሁ እንድትተጣጠቡ ይገባችኋል አይልም? በትክክል ይላል። ስለዚህ ኢየሱስ ከአምላክ የተላከ መልእክተኛ ስለሆነ መልእክተኛ አይደለም ነው፣ መልእክተኛ ነው። ከፍ ያደረገው እግዚአብሔር ከፍ ያደረገው። እሺ አምላክ እኮ ነው። አምላክ መሆኑን ላሳይህ ነው ማስረጃ። አምላክ መሆኑን ነው እኔ የፈለኩት። እሱም ስለ እግር መተጣጠብ አለ። በቃ እሺ፣ እኔ እግር መተጣጠብ እንደዛ ከሆነ አይቀጥል። ይብሮ እዚህ ጋራ አምላክ እግር ያጥባል እንዴ? ምን አውቃለሁ። በመጀመሪያ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ቃል ማለት ነው። ቃል ስል ግን አንተ እንደምታወጣው ድምጽ አይደለም። ማስረጃ። ስለዚህ ዮሐንስ 1:1 አውጣ እኮ የእግዚአብሔር ቃል ነው ይላል። እሱ ኢየሱስን ዮሐንስ 1:1 አውጣ እኮ። ዮሐንስ 1 በመጀመሪያ ሎጎስ ነበረ፣ ሎጎስ በእግዚአብሔር ዘንድ ነበረ። ሎጎስ ነው የሚለው ቃል አይደለም። በቃ ደግሞ ቁጥር 3 ላይ ምን ይላል? ቁጥር 14 ላይ ምን ይላል? ቆይ እኮ ልነግርህ እኮ ነው። በመጀመሪያ ሎጎስ ነበረ፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም እግዚአብሔር ነበር ነው የሚለው በትክክል። ስለዚህ ሎጎስ ማለት ደግሞ ምንድነው ካልከኝ በመጀመሪያ አስተምሮ ነበረ ወይ ደግሞ እቅድም በእግዚአብሔር ዘንድ ነበረ፣ እቅዱ እግዚአብሔር ነበር። አለቀ። በመጀመሪያ አንተ በምትፈልገው ሳይድ እንዳትወሰደው እና በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ነው የሚለው። ስለዚህ ቃልም ሥጋ ለብሰ በእኛ ማደረ ነው የሚለው። ስለዚህ ቃል ማን ነው? ኢየሱስ ክርስቶስ ነው። ቆይ የት ነው የምትሄደው? ይሄ ገና እዚህ ጋር እኮ ቆመናል። በመጀመሪያ ሎጎስ የሚለው ቃል ለስንት ነገር ይውላል ባይብል ላይ? እኔ እሱን አላውቅም እኮ። ማታውቅ ከሆነ መጀመሪያ ጠይቀኝ እሺ። ስለዚህ ይኸው ለስፒች ይውላል። እሺ አይደለም ከመጽሐፍ ቅዱስ ውጭ የትም ሌላ አይደለም አትልም። ላሳይ ማስረጃ አልልም፣ ግን ላሳይ ማስረጃ ትፈልጋለህ? እንደፈለክ ችግር የለውም። እኔ ያለ ማስረጃ አላወራም። እንደሆነ ታውቃለህ። ምን አገባኝ እኔ። እኔ ወላሂ እንዴት ደስ እንደሚለኝ ማለት ነው ኢየሱስ አምላክነት ላይ ማውራት። እኔ ህዝቡ እንዴት እንደሚወዘጋገብ ወላሂ። ይሄ ሁሉ አምላክና የሰውን አምላክ ለማድረግ መጋጋጥ ስናስጨንቃችሁ ማለት ነው። ሱብሃንአላህ። ምን አለ? አይደለም አትሳሳት። ሲጀመር አንተ የምትሳሳተው የቱ ጋር ነው መሰለህ? ማስረጃ እያወጣሁ ነው። ቆይ መጽሐፍ ቅዱስን በራስ መንገድ በምትፈልገው ያለ አውዱ ስትፈተፍቶ እየተሳሳትክ ነው። ስለዚህ አንዴ ማስረጃ አወጣሁ። ይሄው ሎጎስ አየኸው? ይሄ ባይብል ሀብ ነው። እሺ ይታያል። ባይብል ሀብስ ስትሮንግ ነምበር ነው ያወጣሁት። ምን አለ? ሎጎስ የሚለው ናውን ማስኩላይን ነው። እዚህ ጋር ምን አለ? ለምን ይጠቅማል አለ? ለምሳሌ ቆይ ላሳየህ። እሺ ይኸው ኦኬ ይኸውልህ ፕሪቺንግ እሺ ኩዌስችን ሪዝን ሮክ ሪሙቭ ሴይንግ አለ ስፒች ቶኪንግ እንዴ በጣም ለብዙ ነገር ይውላል። በጣም ማለት ነው። ተግባባን። ለወርድም ይውላል። ወርድ ስቴትመንት፣ ሜሴጅ፣ ስፒች፣ አካውንት፣ ማተር ለነዚህ ሁሉ ይውላል። ተግባባን። ስለዚህ ምንድነው ሎጎስ የሚለውን ቃል ዝም ብሎ ማንም ሰው ተነስቶ ቃል ብሎ ስለተረጎመ መቀበልላ አይደለም። እኛ ሎጎስ ላይ ነው መጽሐፉ ቃል ስለሚል ማለት ነው። መጽሐፉ ቃል ስለሚል አይልም። ሎጎስ ነው የሚለው መጽሐፍ ዮሐንስ 1:1 ላይ ቃል አይልም። አማርኛው ነው። በአማርኛ ነው ኢየሱስ
ኢየሱስ ሲጀመር በአማርኛም አላወራም በእንትንም አላወራም ሲጀመር። ግን አሁን የተጻፈው መጽሐፉ በምንድን ነው? መጀመሪያ በምንድን ነው የተጻፈው? አንተ በፈለከው ውሰደው። ለምን ወስደዋለሁ? አታውቀውም? እኔ ላላውቀው ይችላል። በቃ በግሪክ ነው የተጻፈው። እሺ ብራዘር። ስለዚህ ሎጎስ የሚለው ቃል ለብዙ ነገር ይሆናል። ለምሳሌ ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አለ። ማንስ ሊሰማው ይችላል? ኢየሱስ የተናገረውን ትምህርት የሚያስጨንቅ ንግግር በማለት ንግግር የሚለው ሎጎስ ለሚለው ነው የገባው። ማን ሊሰማው ይችላል ይህ ንግግር አለ። አስተምሮቱ ተግባባን። አስጨነቃቸው። ስለዚህ አሁን ምንድነው ያ አስተምህሮ እየተባለም ይጠራል ሎጎስ። ተግባባን። ስለዚህ ሎጎስ በመጀመሪያ አስተምሮ ነበር ለሚል ሊመጣ ይችላል። በመጀመሪያ ዕቅድ ነበር ለሚል ሊመጣ ይችላል። በመጀመሪያ ቃል ነበር ለሚል ሊመጣ ይችላል። በመጀመሪያ ንግግር ነበር ለሚል ሊመጣ ይችላል። ስለዚህ በትክክል ግን የሚቀርበውና በትክክል ፖይንቱን የሚመታው በመጀመሪያ ዕቅድ ነበረ ወይ ደግሞ አስተምሮ ነበረ። ያ አስተምሮ በእግዚአብሔር ዘንድ ነበረ ዕቅዱ። ኢየሱስ ይመጣል የመጀመሪያው ፍጡር መሆኑን በእግዚአብሔር ዕውቀት የመጀመሪያው ፍጡር መሆኑን ከዛ በኋላ ያ ዕቅድ ደግሞ እግዚአብሔር ነበረ ማለት which is ዮሐንስ 10:35 ላይ የእግዚአብሔር ቃል ይመጣላቸው ሁሉ ቴዎስ ተብለዋል። ቴዎስ ተብለዋል። የእግዚአብሔር ቃል ይመጣላቸው። ስለዚህ እና አብርሃም ቴዎስ አምላክ ናቸው። ስለዚህ እዚህ ጋር ያለው ሎጎስ ቴዎስ ይባላል። ተግባባ። ካይቴዎ ሴንሆ ሎጎስ። ስለዚህ ቃልም ምንድነው ሎጎስም አምላክ ነበረ ሲባል ነብይ ነበር ማለት ነው። ስለዚህ ወረደና መጨረሻ ላይ ይሄ ሎጎስ ሳርክስ ኤግኔቶ ብሎ ተናገረ። ስለዚህ ምንድነው ምን ሆነ? ቃሉ ራሱ ማን ነው? ያ ሎጎስ ራሱ እቅዱ መጀመሪያ በእቅድ ዘንድ እግዚአብሔር ዘንድ በእቅድ የነበረው ምን ሆነ? ስጋ ለበሰና እውነተኛ ፐርሰን ሆነ ማለት ነው። መጀመሪያ ፐርሰናል ነበረ፣ እቅድ ነበረ። ያን ነው የሚናገረው መጽሐፉ። ማታውቁ ከሆነ እንደዚህ ነው መጽሐፉ። ስለዚህ አሁን ኢየሱስ አምላክ ነው ለሚል አንድ ማስረጃ ስጡኝ። አንድ ይሄ ሁሉ መጋጋጥ አምላክ ነው ለማለት ኦኬ ጨረስክ? አንተ አሁን ላነሳው አርጉመንት ማለት ነው ሁለተኛ ጢሞቴዎስ ማለት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ንስታም ኧረ በለው ጭራሽ ኢየሱስ ክርስቶስ ጭራሽ አንድ ቴዎስ አለና አለ አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ ልክ እንደ ሙሴ ዘዳግም 5:5 ላይ በእግዚአብሔርና በእናንተ መካከለኛ ሆኜ ነበር ይላል። ምን አለ? አንድ አምላክ አለና አለ በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱ the man Jesus Christ ይላል። ኢየሱስ ሰው ነው አለ። አንድ አምላክ ሁለት ሰው የሆነ ክርስቶስ አይልም። የሆነ የሚለው አማርኛው ነው። አማርኛው ነው የሆነ የሚለው በትክክል ግሪኩ ላይ የለም። አዎ ቋልኩ እኮ አንተ መጽሐፍ ቅዱስን በምትፈልገውና ያለ አውዱ አትቀጣጥፈው ላሳየ። ቆይ ይሄው በመረጃ ነው። አያችሁ እንዴት እንደሚበሏችሁ አይደለም። ተመልከቱ አሁን እንዴት እንደሚበሏችሁ። ሰላም አቤት ሰላም። ቆይ አንድ ጊዜ ምን ነበረ ዱዱ? ኦኬ ዱዱዬ yes ምን ነበረ? ምን ልታዘዝ? እያወራን ነበረ። አይ ምንም ያወራችሁት ባላችሁ ላይ እንትን አንዴ ምላሽ እና ከዛ ጨርስ ተናካን በፊት ብዙ ልትጣጣች። እሺ ምን አለ መሰለ ይታያል ግሪኩ። እሺ 2:5 አለ አንደኛ ጢሞቴዎስ one for God there is አለ ተግባባን። አንድ አምላክ አለና one then mediator between God and man አለ በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም የት አለ? ሆነ የሚል ነገር ይታያል። the man Jesus Christ ነው የሚለው ብራዘር the man Christ Jesus Christ Jesus የሆነው የሚለው አማርኛው እንዲመቻቸው ያስቀመጡት ማጭበርበሪያ ነው። ማጭበርበሪያ አምላክ ሰው ሆነ ለማለት ማለት ነው። ሰው የሆነ የሚል ነገር የለም። እሺ ሰው የሆነ የሚል ነገር የለም። ያም ማለት ቢሆን ራሱ ብረት የሆነ አይደለም ኢየሱስ ሰው የሆነ እንጂ ወይ ደግሞ አጋዘን አይደለም ሰው ነው እንጂ እኔ አሁን አጋዘን አይደለሁም። እኔ ሰው የሆንኩ ነኝ እንጂ አጋዘን አይደለሁም።
ድመት አይደለም ኢብራሂም። ስለዚህ እንደዛ ነው የሚፈታው ነው። የለም የሆነ የሚል ነገር የለም። አሁን ስለዚህ አንተ ያመጣው ጥቅስ ላይ the man Jesus Christ አለ ኢየሱስ ሰው ነው፣ አምላክ ደግሞ አንድ ብቻ ነው። ስለዚህ ኢየሱስ አንዱ አምላክ አይደለም። አሁንም የለም መረጃ የለም። ሌላ መረጃ ታመጣለህ ወይስ እንዴት ነው? ይብቃ ጨረስክ? ሄሎ በቃ ከጨረስክ ቃል ለሌሎች ወንድሞች እድል ልስጥና እንትን ይበሉ ኢንሻአላህ አላችሁ። ማሂር በጣም ቅድም ማውራት ፈልገ ነበር አለ ማሂር። ቀጥሉ ሀይል አውራ እንዴ አውራ። ማሂር የለህም አልተመቸህም? አይ ቅድም ባነሳው ሀሳብ ላይ ነበር። ሄኖክ ነው ማነው ስለ ኢሳይያስ 9 ላይ የተነሳው ሀሳብ ትችላለህ። አሁን መቀጠል ትችላለህ። ድድም ተመሳሳይ ሀሳብ ነው ያለት መሰለኝ አለሽ። ድዱ ይሰማሻል? አላ ኢሳይያስ 9ን ቅድም ጠቅሰሽ ነበረ። ያ ምንድን ነው የሚለው ኢሳይያስ ምዕራፍ 9? ኢሳይያስ 9 ከቁጥር 6 ላይ ነው። አነባለሁ። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው ይሆናል። ስሙም ድንቅ አምላክ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ኢየሱስ አባት ነው። ኢየሱስ አባት ነው፣ አባትም ነው፣ አምላክም ነው ተብሎ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ነው ያነበብኩት ያለው። ያ መጽሐፍ ቅዱስ ላይ ነው የምለው። ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ድንቅ መካር ኃያል የዘላለም አምላክ አባት ይላል አይደለ? የዘላለም አምላክ ነው ማለት የምትፈልጉት? ቆይ አንዴ ኢየሱስ ክርስቶስ አባት ነው ወይ? አንዴ እዚህ ጋር አባትም ነው ይላል፣ እዚህ ጋር ሌላ ነገር ነው። ቆይ አንዴ ኢየሱስ ክርስቶስ አባት ነው ወይ? ጥያቄያችሁ መጀመሪያ ላይ የሱን አምላክነትን እየጠየቃችሁት የነበረው አይደለም? ትንቢተ ኢሳይያስ ምዕራፍ 9 እሱን አምላክነት ነው እሱ እየጠየቀ የነበረው። አይ ቆይ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስታነሺ ኢብራሂም ሲጠይቅ የነበረው ነው የመለስኩለት ያለሁት። እሺ እዚህ ጋር ኢየሱስ ክርስቶስ አባት አምላክ ነው የሚላል አለ። ይኸው ያነበብክ አንዴ የት አለ ኢየሱስ የሚለው? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል እኮ። ሕፃኑ የተወለደው ማን ነው? የተወለደው ኢየሱስ ክርስቶስ እኮ ነው የተወለደው። አይደለም ኢየሱስ ነው የተወለደው። ሕፃን ተወልዶልናል፣ የተወለደልን ኢየሱስ ነው። ወንድ ልጅም ተሰጥቶናል። እሺ በቃ እንደውም ይሄን ጥቅስ አንዴና ለመጨረሻ ጊዜ እንዝጋው መሰለኝ። አንዴ የሚውት አድርጊ። ሌላም ልስጥና አንዴ አረ ይተጃለሽ። አንዴ የሚውት አድርጊ። አይ የሱን አምላክነት ስትጠይቁ ስለነበረ ነው። አምላክነቱ ቆይ ትመጫለሽ። ቆይ አንዴ ትመጫለሽ። አንዴ ሚውት አድርጊ። ሌላው ጥያቄ ሳትጨርሱ ወደ ሌላ ጥያቄ የምትገቡት ነው። ስለ አባትነት ነው እያወራክ ያለው፣ እሱ ደግሞ ስለ አምላክነቱ ነው የጠየቀው። እኔ ደግሞ እዚህ ጋር ስለ አምላክነቱ ነው የመለስኩት። አንዴ ማነው አውቶማቲክ አድርጎ የለቀቀሽ? አንዴ ሚውት አድርጊ። ኧረ ማንም አልለቀቀኝም። እሺ ሚውት አድርጊ። ኢሳይያስ ምዕራፍ 7 ጀምሮ ማለት ነው። ቆይ ይሄ ማቴዎስ የቀጠፈው ቅጥፈት ማለት ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 እስከ 23 ላይ ሕፃን ልጅም ተወልዶልናል። ከዛ በኋላ ምን አለ? ስሙንም አማኑኤል ይሉታል አለ። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ የሚያወራው ስለምንድን ነው? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 የሚያወራው ስለ ሳይሮ ኢንፋርማይት ዋር ነው። ሳይሮ ኢንፋርማይት ዋር ምንድን ነው? በዛን ጊዜ በንጉስ አሃዝ ዘመን ላይ ሁለት ነገስታት ያንን ንጉስ አሃዝን ለመጣል መጥተው ነበር። እነዛ ነገስታቶች በሳይሮ ኢንፋርማይት ጊዜ በ8ኛው ሴንቸሪ ቢሲ ማለት ነው የአሲሪያ ግሬት ኔሽን የነበራቸው ፓወሮች
በንጉስ እንትና የሚመሩ በንጉስ ቲግላህና በሳውዘርን ሲሪያ ደግሞ የሚመሩት ሁለቱ ነገስታቶች አሐዝን ለመጣል መጡ። እነዚህ ሁለት ነገስታቶች አሐዝን ለመጣል ሲመጡ አሐዝ ደነገጠ፣ ንጉሱ ደነገጠ። ከዛ በኋላ ምን አለው ኢሳያስ ምልክት ያሳየናል አለው። ምልክት እናያለን አለው። ያ ምልክት ምንድነው ተባለ። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። እዚህ ጋር ይሄ ድንግል የሚለውን ቃል ወደ ጎን እናድርገው፣ በኋላ እንመጣበታለን። ቤቱላህና አማቱላህ የሚለው ቃል ድንግል ነው ወይስ ወጣት ሴት ነው የሚያመለክተው የሚለውን ወደ ጎን እናድርገውና ከዛ በኋላ እነዚህ ሁለት ነገስታቶች ሊያጠፉት መጡ። ክፍን ለመጥላት መልካሙን ለመምረጥ ሲያውቅ ቤና ማር ይበላል። ከዛ በኋላ ኢሳያስ ምዕራፍ 8 ቁጥር 18 ላይ ስንሄድና 9 ላይ ስንሄድ ትንቢቱ እዛው ሁለተኛ ነገስት ምዕራፍ 15 ላይ አልቋል። ምን አለ 8 ላይ ሁለቱም ነገስታቶች ባድማ ይሆናሉ አለ። ሁለቱም ነገስታቶች ይወድማሉ አለ። በኢየሱስ ጊዜ የወደመ ንግስና የለም። በኢየሱስ ጊዜ ሁለት ነገስታቶች አልወደሙ። እነዚህ ነገስታቶች የት ጋር ነው የወደሙ ስንል እዛው ሁለተኛ ነገስት ምዕራፍ 15 ላይ ሁለቱ ነገስታቶች እንደወደሙና እንዳለቁ ሁለቱም እንደተገደሉ ይናገራል። ትንቢቱ እዛው አለቀ፣ እዛው ተፈጻሚ ሆነ። እዛው ተፈጻሚ ሆነ። ትንቢት ደግሞ አይደለም ነው፣ ትንቢትም አይደለም። ተወልደዋልና ይወለዳል ይለያያል። በቃል ደረጃ ለራሱ ተወልደዋልና ይወለድና ሁለት የተለያዩ ነገሮች ናቸው። ለኢየሱስ ክርስቶስ የሚያሳይ ነገር አይደለም። እዛው ምዕራፍ 9 ላይ አሁን ተነስቶ የነበረው 9 ነው። 9 ላይ ድንቅ መካር ኃያል የዘላለም አምላክ ይለዋል። አንዴ ላውጣላችሁ። 9 ላይ ሕፃን ወንድ ልጅ አለቃነትን በጫንቅ ስሙም ድንቅ መካር ኃያል አምላክ የዘላለም አባት። ኢየሱስ ክርስቶስ የዘላለም አባት ተብሎ አያውቅም። የዘላለም አባት ተብሎ አያውቅም። ታዲያ ለምንድን ነው መካር ኃያል አምላክ የተባለው ሲባል በአይሁዳውያን ይሄ የተለመደ ነው። በአይሁዳውያን የተለመደ ነው። ለምሳሌ ሕዝቅኤል አለ። ሕዝቅኤል ማለት ብርቱ አምላክ ማለት ነው። ሕዝቅኤል ብርቱ አምላክ ስለተባለ አምላክ ልታደርጉት ነው። እነዚህ መጨረሻቸው ኤል ያለባቸው ነገሮች በአይሁዳውያን የተለመደ አጠራር። አሁን ሕዝቅኤል ይሉታል። ሕዝቅኤል ማለት ብርቱ አምላክ ማለት ነው። ሕዝቅኤል ብርቱ አምላክ ስለተባለ አምላክ ነው ማለት አንችልም። እዚህ ጋርም የተለመደ አጠራር ነው። የአይሁዳውያን የተለመደ አጠራር ነው። ኢየሱስ ክርስቶስ አባቱንም አያውቅም። ዝም ብሎ ዲፕ እንኳን ሳንገባ እዛው ጥቅሱ ላይ ያልቃል ጉዳዩ ማለት ነው። ቅድም ልጅቷ ስትጨቃጨቅ ይሄን ሐሳብ ነበር ላነሳላት ያሰብኩት። ቀጥሉ ብሎ አፍራይ እኔ እኮ እንትን ነው ምን መሰለ ጀዛከላ ኸይር። በአጭሩ እኔ የኔ ውይይት ስታይል ራሳቸው መረጃ ያመጡትን ራሳቸው መወጣት አለባቸው። እኔ ማብራራት አይጠበቅብኝም ከፈለገ ካልሆነ በስተቀር ሰውየው በቃ አምኖ ከተስማማ በኋላ የሚል ሐሳብ ነው ያለኝና ኢንሻአላህ ለዛ ነው። አቡኪ አለ። ሰላም አለይኩም ከድጃ ለምንድን ነው የገባሽ? ክርስቲያኖች ጋር ነው አሁንሽ። አቡኪ አለ እንዴ? ይሄ ልጅ ሄኖክ ቅድም ሊያወራ ነበር አይደል የገባው? እስኪ አንድ ጊዜ አነስ ጥያቄ አንስተለት ያልተመለሰ ጥያቄ ነበር አነስ አነስ የሚለው ኢብሮ አንዴ አይመቸኝም። ቀጥሉ። እሺ ሄኖክ እስቲ በጣም ከቻለ ልመስ ነበር። አይ ቆይ ትመለሳለህ አንዴ። ኢየሱስ አምላክ ነው ታምናለህ? ኧረ ቆይ አንዴ እባክህ አሁን መተህ እንትን አትበል እንዴ ሰውዬ። ሄኖክ ኢየሱስ አምላክ ነው? አዎ። ትሰጠኛለህ ማስረጃ? እንቀበልህ? እሺ እሺ ራእይ ሶሪ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እሺ ምን ይላል? እሺ ምን ይላል? የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የመጣው እግዚአብሔር ልጅ ነው ወይስ እግዚአብሔር ነው? እግዚአብሔር ልጅ። ስንት እግዚአብሔር?
እኮ ራሱ እግዚአብሔር የሚለው ነው አምተሰኝ። አሁን እዚህ ጋር የመጣው እግዚአብሔር ልጅ መሆኑን ያሳየኝ እንጂ እግዚአብሔር መሆኑን አላሳየኝም። አምላክ መሆኑን ያልከኝ አምላክ ማለት እኮ እግዚአብሔር ማለት ነው። እዛ ጋር የሚናገረው እኮ የቴዎስ ልጅ እኮ ነው ግሪኩ የሚለው ብሮ ምን ሆነ ነው? ግሪኩ የሚለው እኮ ቴዎስ ነው አይደለ? እኮ ቴዎስ አለ። እሺ የቴዎስ ልጅ መጣ ይላል አይደለ? ስንት ቴዎስ ነው የመጣው ወይ የቴዎስ ልጅ ነው የመጣው? የቴዎስ ልጅ። ስንት ቴዎስ አለ? አንድ ቴዎስ። አንዱ ቴዎስ ኢየሱስን ነው ያመጣው ወይስ አንዱ ቴዎስ ነው የመጣው? አባቱ አብ ኢየሱስን አመጣው ላከው። አንዱ ቴዎስ ኢየሱስን አመጣ ወይስ ቴዎስ ራሱ ነው የመጣው? አንዱ ቴዎስ አባቱ ኢየሱስን ላከው። እሱ አባቱ ለኛም አባት ነው ተብሏል። እዛ ባይብል ላይ ለሁሉም አባት ተብሏል። የሁሉ አባት አንድ አምላክ አለ ተብሎ ተጠቅሷል። እሺ አባቱ አትበለኝ። እኔ ስለ አንተ ልጅነት አይቶ እሱ የባህሪ ልጅ ነው። እሱን ስጠኛ በቃ አሁን በቃ ይሄንን ትተውና ኢየሱስ የባህሪ ልጅ ነው የሚለውን ስጠኛለህ አሁን። እሺ መጀመሪያ ያው አምላክ በሚለው ጋር ነበር እንትን ያለው አምላክ እንዳልሆነ ነው አሁን ያገኘ ነው። አምላክ አይደለማ። አንድ አምላክ አለ። አንዱ አምላክ የላከው ልጁን እንጂ አንዱ አምላክ አልመጣም። መጣ አይልም። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ልጁ ራሱ እግዚአብሔር እንደሆነ ዮሐንስ 1:1 ላይ ተጽፏል። እንደገና በዕብራውያን 1:2 ላይ ደግሞ እሱን የትኛውን ምረጥና ከሁለቱ አንዱ መርጠን የፈለከው መረጥና ነው ማለት ይሄ መጀመሪያ ተቀበሏለህ። የአንደኛ ዮሐንስ አንደኛ ዮሐንስማ በምን እንቀበለው? እሱ እውነተኛ አምላክና የዘላለም እርሱ እውነተኛ አምላክና የዘላለም ሕይወት ነው የሚለው የትኛው ነው? እውነተኛ አምላክ የተባለው አንዱ አምላክ ነው። እውነተኛ አምላክ የሚባለው አንዱ አምላክ ነው። አዎ፣ ግን እዚህ ጋር የተባለው ማን ነው እያልኩ ነው እኮ። ስለ አብ ነው የሚያወራው። አንዱ አምላክ ነው። መጀመሪያ ስለ አብ ነው። የመጀመሪያውን ሐረግ ይዘህ ከሄድክ ሁሉም ነገር ይፈታላል። አንዱ አምላክ እሺ፣ የመጀመሪያውን ሐረግ መልካም እንሂድሽ። መጀመሪያ ምን ይላል? መጀመሪያ የእግዚአብሔር ልጅ እንደመጣ ማን ያመጣው? የእግዚአብሔር ልጅ ያመጣው ኖ እሱ ነው ያመጣው ብለህ ሳይሆን ወደ ሌላ ሳትሄድ እዚሁ 20 ላይ ስለማን እያወራ ነው የሚለውን እያየን ስለሆነ ስለማን እያወራ ነው የሚለውን እያየን ስለሆነ መጀመሪያ በርደም ይሄና ይቅርታ ስላቋረጥኩ በጣም ይቅርታ። ግን ይሄና ይኸውልህ መጀመሪያ ያው ዳይሬክት ሐረጉን እያየን የቴዎስ የሚለውን የመጀመሪያ ቴዎስ የሚለው ለማን ነው ያለው? ቴዎስ የሚለው ለማን ነው ያለው? ለአምላክ ነው አይደል? ለአንድ አምላክ ስንት ቴዎስ አለ? ይሄን አለ እኮ በቃ አንድ ቴዎስ ካለ እኮ አንዱ ቴዎስ ማን ነው የላከው? ኢየሱስ ልጅ ነው። በቃ ከአንዱ ቴዎስ ውጪ ሌላ ቴዎስ አለ? አንድ ቴዎስ 3 ፐርሰን አለው፣ አካሉ 3 ነው። እኔ ስለ ቴዎስ ነው አንድ አምላክ ነው። እኔ ስለ ቴዎስ ነው እያወራ ያለሁት፣ ስለ አካል አላለም። አንድ አምላክ ነው። ገባኝ። ከአንዱ ቴዎስ ውጪ ሌላ ቴዎስ አለ? እዚህ ጋር ስለ ቴዎስ ነው የሚያወራው። አንድ ቴዎስ ነው። በቃ አንዱ ቴዎስ ኢየሱስን ልኮታል። ያ ስለዚህ በቃ ጨረስን ማለት ነው። ኢየሱስ አምላክ አይደለም ማለት ነው። አንድ ቴዎስ አለ። በአንድ ቴዎስና በሰው መካከል ያለ መካከለኛ አንድ አለ። እሱም ዘማን ጂሰስ ክራይስት ነው የሚለው። ኢየሱስ ማን ነው የተባለው? ያኛው ሚዲయేተር ነው። ይሄኛው ደግሞ አምላክ ነው። እንደዛ ኮንክሉዥን እኮ አንተ ነህ እየሰጠ ያለው ባይብል ኮንክሉድ ያደረገውን። እኔ እያልኩ ያለሁት አንደኛው እዛው ዮሐንስ ምዕራፍ 5:20 ላይ ስለማን እያወራ ነው? እውነተኛ አምላክና የዘላለም ሕይወት ያለው ማንን ነው እያልኩ። እውነተኛ አምላክና የዘላለም ሕይወት የተባለው ኢየሱስን የላከው አንዱ ቴዎስ ነው። እሺ የዘላለም ሕይወት ማን ነው? ድገመው። እውነተኛ አምላክና እሺ እውነተኛ አምላክና የዘላለም ሕይወት የሆነው አንዱ
አምላክ ነው። ቴዎስ ኢየሱስን የላከው ቴዎስ ማለት ነው ይላል እዚህ ጋር ኮንቴክስቱ። ከፈለክ ጥቅሱን ደግሞ እና እሺ ጥቅሱን ላሳይ። እንደው ገርነ አላስጨነቀ እና ጥቅሱን እያየን እናውራ። አይ ወላሂ ገርነ ምንም እንትን አይነት ድርቅ ያልክ ሰው አይደለም። እና ምን አለ መሰለህ የቴዎስ ልጅ እንደመጣል እዚህ ጋር ያልቅ ነበር። እሺ ነገሩ ግን እኔ እዚህ ተውኩት። እሺ ይሄንን ተው። የቴዎስ ልጅ እንደመጣል አያልቅም። ኮንክሉድ እኮ ያልቃል። እዚህ ጋር በቃ እንጨርሰው። እንደዛ እኮ ነው እንጨርሰው። እዚህ ጋር በቃ ስንት ቴዎስ አለ? እኔ እኮ አውቄ ነበር ያለፍኩ። ስንት ቴዎስ አለ? ስንት ቴዎስ አለ? አንድ ቴዎስ። አንዱ ቴዎስ ኢየሱስን ልኮታል። አዎ በቃ ጨረስና አለቀ። በቃ አለቀ። ጨረስን። እስኪ ዮሐንስ አንዳንድን ፍተው በዚህ ሴንስ በቃ ስለዚህ ይሄንን ለመፍታት ሌላ ቦታ ትሄዳለህ ማለት ነው። እንደዚህ ዮሐንስ አንዳንድ ሄደ። አይ አትሄድ፣ እሱን አልጨረስንም። በአንተ መንገድ ሂጄ ነው ዮሐንስ አንዳንድ ያልኩህ እኮ በአንተ መንገድ ስለሄድኩ እንጂ እዛው እንጨርሰው። እንሂዳ እኮ እንሂድ፣ መብት ነው፣ መሄድ ትችላለህ። ይሄን እኔ አልለቀም። አሁን ከዚህ በኋላ አንዱ ቴዎስ ኢየሱስን ልኮታል እኮ አንዱ ቴዎስ ኢየሱስ ይሄን ከዚህ እስከዚህ ያለውን ጠየቅኩ እኔ። አንዱ ቴዎስ ኢየሱስን ልኮታል አላከውም? ልኮታል። እሺ ስለዚህ ከአንዱ ቴዎስ ውጪ ሌላ ቴዎስ አለ? የለም። ግን ልጁ ራሱ ቴዎስ ነው፣ ራሱ አምላክ ነው። ማስረጃ ዮሐንስ አንዳንድ ሂድ ና እንሂድ እኮ። ለዛ እኮ ነው ያያዋጣም ያልኩህ እኮ ለዛ ነው። አየህ ዮሐንስ አንዳንድ። እሺ በመጀመሪያ ሎጎስ ነበረ፣ ሎጎስም በቴዎስ ዘንድ ነበረ፣ ሎጎስም ቴዎስ ነበር ይላል። እሺ እሺ ምንድነው ሎጎስ ማለት ነው? እሺ ያው ሎጎስ ለኢየሱስ ክርስቶስ የሚወልቅ ነው። ማስረጃ ቃል ማለት ነው። ማስረጃ ስለ ቃል አለ። እሺ ሎጎስ ማስረጃ ስጠኝ። ስለ ቃል እያወራን ነው። ስጠኝ፣ ችግር የለውም። ማስረጃ ይሄ ስለ ቃል አይደለም የሚያወራው ስለ ምን እንደሆነ ነው ያሳየው። አንተ ግን ማስረጃ ስጠኝ። ስለ ቃል ኢየሱስ ቃል መሆኑን ስጠኝ ማስረጃ። እሺ ኢየሱስ ቃል መሆኑ የዮሐንስ ራእይ ምዕራፍ 19 ቁጥር 13 ልርዳ። ይሄው 19 13 ምን አለ? በደምም የተረጨ ልብስ ተጎናጽፏል። ስሙም ምንድነው የሚለው ብራዘር? ስሙ ማለት የምንነቱን ይገልጻል። ስም ይገልጻል። እሺ ሄኖክ፣ አንተ በዛ ዘመን ሲኖር የነበረው ሄኖክ ነህ? አይደለም። እና ታዲያ እሺ ስሙም አንተ ተርን አደረገው እንጂ ነው። አንተ ተርን አደረገው እንጂ ስሙም ነበር ማለት የእግዚአብሔር ቃል ነው አይደለም ምናምን ማለት አይደለም። ቃል ስለሆነ ስሙ ነው አምዶ ብራዘር ይኸውልህ፣ ስሙ የእግዚአብሔር ቃል ተብሏል ነው። እሺ ተብሏል። አየህ ተብሏል። ስለዚህ አሁን ስሙ ነው የሚለው። ስለዚህ አሁን ሌላ መረጃ አለ? ይቅርታ ሆነ ራሱ የእግዚአብሔር ቃል እኮ እሱ ተብሏል ነው የሚለው ብራዘር። ስሙ ተብሏል። ስሙ ማለት ምንነትን አይገልጽም። ስም ምንነትን አይገልጽም ማለት ለምሳሌ ኤልያህ ማለት ነው። ኤልያህን ታውቀዋለህ? ምን ማለት ነው? ኤልያስ አውቀዋለሁ። ኤል ማለት አምላክ ትርጉሙን ማለት ኤል ማለት አምላክ ማለት ነው። ያህ ማለት ደግሞ ያህዌ ማለት ነው። እሺ ስለዚህ ያህዌ አምላኬ ማለት ነው። እሺ ስለዚህ አሁን ያ ኤልያህ የተባለው ያህዌ ነው። ያህዌ አምላኬ ነው፣ የኔ አምላክ ነው፣ ያንተ አምላክ ነው። እናመሰግናለን። ስለዚህ ይሄኛውም ስሙ ነው። እሺ ስሙ አየው፣ ስሙ ይላል እዚህ ጋር ይታያል። መልካም። እዛው ዮሐንስ አንድ ላይ ውረድና ዮሐንስ ወንጌል 1 ላይ ይሄን ካልተቀበልክ ቁጥር 14 ላይ ቃል ስጋው ነው ይላል። ማን ነው ስጋው ነው? እሱን እንስማ። መጀመሪያ ሎጎስ ማለት ምንድን ነው የሚለውን ልንስማማ ነው። አልተስማማንም እኮ ገና ሎጎስ ምን እንደሆነ። ስለማን ነው የሚያወራው? ነው አይ ቃል ማን ነው? ሎጎስ የሚለውን እንስማማ።
እሱን ልነግርህ እኮ ነው። ሎጎስ ቃል እኮ አይደለም ይሄ። ግሪኩ እኮ ቃል አይልም እንትናዬ። አሁን እኮ የተበላው እዚህ ጋር እኮ ነው። ግሪኩ እኮ ቃል አይደለም የሚለው ሎጎስ ብሎ እኮ ነው የሚያስቀምጠው። ሎጎስ ስለ ሎጎስ ማለት ለብዙ ነገር ይውላል ነው። እሺ ብራዘር ያንን ነው እያልኩ ያለሁት። ይሁን ችግር የለም። ስለዚህ አንድ ጊዜ ፎቶ ስላነሳሁት ቅድም ስክሪንሾት ስላደረኩት አንድ ጊዜ ይኸው ሎጎስ ለስንት ነገር ይውላል መሰለህ? ይታያላ። ሎጎስ ለብዙ ነገር ይውላል። ወርድ ለሚል ይላል አንተ እንዳልከው ወርድስ፣ ስቴትመንት፣ ሜሴጅ፣ ስፒች፣ አካውንት፣ ማተር በጣም ለብዙ ነገር ሊውል ይችላል። ለብዙ ነገር ማለት ነው። ተግባባ? ስለዚህ አሁን ይሄ ሎጎስ የሚለው ቃል ስፒች፣ ሜሴጅ ተግባባ? ከዚህ በፊት የተነገረ ንግርት፣ ተስፋ ተግባባን፣ እቅድ በሚለው ይመጣል። አሁን ላሳየ። እሺ እንዴ ጆን ዋንዋንሲ ኦኬ ተመልከት እንግዲህ ራይት ስለዚህ አሁን በመጀመሪያ ሎጎስ ነበረ ነው። ተስማማና ሎጎስ እሺ ተስፋ በሚለው ይመጣል። ከየት አመጣው ነው ጥያቄው? ከየት አመጣው? ተዛማጅ ሙግት ላምጣ። አንተ ቅድም ቃልን ላመጣው፣ እኔ ተዛማጅ ሙግት ደግሞ ኢብራሂም ላመጣ ነው። እሺ ስለዚህ ተስፋ መሆኑን ላሳየ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ላሳየ። ቁጥር 23 ላይ ምን ይላል? ከዚህም ሰው ዘር አለ ከዳዊት ዘር እግዚአብሔር እንደ ተስፋው ቃል አለ። እንደምን ቃል? እንደ ተስፋው ቃል ለእስራኤል መድኃኒት እሱን ኢየሱስን አመጣ። እንደ ተስፋው ቃል። ይሄ ተስፋ ቃል መጀመሪያ የነበረ የተነገረ ለማን የተነገረው ከተባለ ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌንም ሰምተሃልና አለው እግዚአብሔር ለአብርሃም ነው። ይሄንን ጥቅስ ይዞ ገላትያ ላይ ሲናገር ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገረ አለ። የተስፋው ቃል ተነገረ። ስለ አንድ እንደሚናገር ማን ነው? ስለ ብዙዎች እንደሚናገር ለዘሮች አይልም ማለት። ስለ አንድ እንደሚናገር ግን ለዘር ይላል። እሱ ክርስቶስ የተስፋው ቃል። ይሄንን የተስፋ ቃል ግን ብዙዎች አላገኙትም። ዕብራውያን ምዕራፍ 11 ቁጥር 13 ላይ ምን ይላል? እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። አያው በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ስለዚህ በተስፋ ነበረ። ይሄ ተስፋ ግን መጨረሻ ላይ ምን ሆነ? አንድ ቃል ስጋ ሆነ። ያ ተስፋ ምን ሆነ? ስጋ ሆነ። በስጋ ሲመጣ ተስፋው እውን ሆነ ማለት ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን አለ። መጀመሪያ በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን አለ። ከአብ ዘንድ የነበረውን ለኛም የተገለጠውን የዘላለም ሕይወትን እናገራለን እናወራላችኋለን። ስለዚህ አብ ዘንድ የነበረው ስለ ሕይወት ቃል ነው የነበረው። ስለ ሕይወት ቃል የመጀመሪያ የተነገረ እኮ እሱን ነው እኮ የምነግርህ። እሱ ላይ ልመጣ ነው። ዮሐንስ 1:1 ላይ መጣን። በመጀመሪያው ተስፋ ነበረ፣ በመጀመሪያው እቅድ ነበረ። ያ እቅድ በእግዚአብሔር ዘንድ ነበረ። ያ እቅድ እግዚአብሔር ነበረ። ከየት አባ ከመጣው ኢብራሂም እንደዚህ አይነት አዎ እንዴት አባ ኢብራሂም እንዴት አባ እንደዚህ ትላለህ በለኝ። ላሳየ መስረጃውን። ለምሳሌ ዮሐንስ 1:1 ላይ ዮሐንስ 1:1 ይታያል። እዚህ ጋር ዮሐንስ 1:1 እዚህ ጋር ቲዮስ የሚለው ይታያል። ይሄ ቲዮስ ይታያል። አዎ ይታየኛል። ለስንት ነገር ይውላል? አይ ኤዲቲ especially the supreme divinity አለ። especially the supreme divinity ሊያገለግል ይችላል። figuratively ደግሞ
ኤ ማጅስትሬት አለ። ማጅስትሬት ጋድ ስለሚል ይመጣል። ጋድስ አየው። ይሄው ራሱ ስትሮንግ ነምበርን ያዝልኝ እንዳትረሳችን። ስትሮንግ ነምበር እቺን ስትሮንግ ነምበር እንዳትረሳ 23 16 እሺ 23 16 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ምን ይላል? ኢየሱስ ሲናገር እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። እንደዛ የተባለው ምን አለ? ተመልከት፣ ቴዎስ ብሎ ነው ያስቀመጠው። ቴዎስ ስንት ነበር ስትሮንግ ነምበሩ? ቅድም ያሳየው ይሄ ነው አይደል? ራሱ አይደል? ተሳስቻለሁ። 23 16 ለምን ይውላል? ጋድ እሺ፣ ለስንት ነገር ይውላል? በጣም ጥሩ። ስለዚህ ይሄ ቃል በመጀመሪያ የነበረው ልባን በመጀመሪያ የነበረው ቃል ኤናርኼ ኤንሆሎጎስ በመጀመሪያ ምን ነበረ? እቅድ ነበረ። ከዛ ኤናርኼ ኤንሆሎጎስ